ሰሞኑን ከተለያዩ የማህበረሰብ ክፍሎች ጋር ውይይት እያደረግን ነው። በውይይቶቹ በጣም ብዙ ትምህርቶች ተገኝተውበታል። ሊጠሩ የሚገባቸው ጉዳዮችም እንደዚሁ በውይይት ውስጥ መጥራት ችለዋል። ዛሬ ደግሞ በርከት ካሉ ክልሎች የተወከላችሁ ሰዎች አላችሁ። ከሶማሌ ክልል፣ ከአፋር ክልል፣ ከጋምቤላ፣ ከቤንሻንጉል፣ ከሐረሪ የተወጣጡ የሀገር ሽማግሌዎች፣ ወጣቶች፣ ሴቶች የአካባቢያቸውን ጉዳይ በሚመለከት እንዲሁም በሀገር ደረጃ በሚታዩ ጉዳዮች ላይ ምክክር እንድናደርግ ነው መድረኩ የተጠራው። በዚህ መድረክ ላይ ከየክልሉ የመጣችሁ ሰዎች ሊነሱ በሚገባቸው ዋና ዋና ጉዳዮች ላይ ለሌሎች እንዲዳረስ አጠር እያደረጋችሁ ጥያቄ፣ አስተያየት፣ ሐሳቦቻችሁን ታካፍሉናላችሁ። አስፈላጊ በሆኑ ጉዳዮች እና እኛ መልስ መስጠት በሚኖርብን ጉዳይ መጨረሻ ላይ መልስ እንሰጣለን። እንዳለም ደግሞ ወስደን ወደፊት የምንሰራበት ከሆነም እናመሰግናለን፣ እንሰራበታለን ብለን እንለያያለን ማለት ነው። መድረካችን ይሄን ነው ይመስለው። በዚህ አካሄድ የምትስማሙ ከሆነ በየክልሉ የተወሰነ እድል ወስዳችሁ ጥያቄ፣ አስተያየት፣ ሐሳቦቻችሁን ብታካፍሉ በጣም እጅግ አድርጌ አመሰግናለሁ። ይሄም የሀገራችን ወደ ብልጽግና እንደሚሄድ ድሮም እርግጠኞች ነን፣ አሁንም እርግጠኛ የሆንበት ስለሆነ በዚህ አጋጣሚ አመሰግኖታለሁ። ሌላው አርብቶ አደር አጋር ክልሎች ስንባል የነበሩ የልማት ጥያቄዎች ሳይመለሱ ቀርተው ነበር። እንደኛ ክልል 100 ዓመት በጦርነት የነበረ ክልል ነው። በዚህ በ6 ዓመት የተሰሩ ፕሮጀክቶች ትልቅ መነሳሳት ወደ ብልጽግና ወደ ሀገር ትርክት አሁን ኢትዮጵያዊነት የሚለው ትርክት የመጣበት ፕሮጀክቶች ናቸው። ይሄም እንደ ሀገር ሽማግሌ የርሶና ፓርቲውን ልናመሰግን እወዳለሁ። ይሄን ካልኩኝ በኋላ ክቡር ጠቅላይ ሚኒስትር የተለያዩ ፕሮጀክቶች በክልላችን ደረጃ እየተደረጉ ነው። የመንገዶች ፕሮጀክቶች አንደኞቹ ልናመሰግን የፈለግነው 4 ወረዳ ከድሬዳዋና ከአዲስ አበባ የሚያገናኝ መንገድ ይሄ ፕሮጀክት እቅድ ላይ መሆኑና ወደ ተግባር የሚገባበት ጊዜ እየተጠባበቅን ስለሆነ የብዙ ጊዜ ጥያቄዎቻችን ስለነበሩ ከማይሶ ኤረር ቢኪ እና አፍደም ወረዳ የሚያገናኙ መንገድ እንዲፋጠንልን በአክብሮት እንጠይቃለን። ሌላው በግብርና ሴክተር ላይ እርሶም ባለፈው ሳምንት ክልላችን መጥተው እንዳዩት ብዙ መልማት የሚችል ሰፊ መሬት አለ፣ የልማት መሬት አለ። እንደ ህዝብ ከመንግስት ጎን ሆነን ይሄ ወደ ልማት የሚገባበት ምክንያት ወደ ልማት የምናስገባበት በእኛ በኩል ህዝቡም ጥያቄውን እንድናቀርብ የፈለገው በህዝቡ በኩል ተነሳሽነትና ፍላጎት ስላለ በዚህ ጉለት የእርሶ መንግስት በፌደራል ደረጃ ሰፊ በመካናይዝድ መልማት ስላለበት ይሄን በትኩረት እንዲታይ በዚሁ ግለት ወደምንገባበት ቢታይ። ሌላው የንግድ ህግ ስርዓቱ አስቸጋሪ፣ በተለይ አርብቶ አደሩን ማዕከል ያላደረገ ነው። የዋናውን ስል የጠረፍ ላይ ንግድ እስካሁን አልተጀመረም። ይሄ ህብረተሰብ ያኗሯሩ ታይቶ ወዴት ወደ ህግ እናስገባ የሚሉ ህጎቻችንን ተፈትሾ ከአርብቶ አደር ኑሮና ከጠረፍ አካባቢ ያሉ ሰዎች ይሄ እንዲታይ ክቡር ጠቅላይ ሚኒስትር ይሄንንም ጥያቄ እናቀርባለን። ሌላው በሀገር ውስጥ ያለው የጸጥታ የድንበር ግጭት የጎረቤት ክልሎች እሱም እስካሁን ያልተፈቱ አካባቢዎች ስላሉ ይሄም የሚፈታበት የተጀመረ ስራ አለ። በመጅሊስ እየተሰራ ያለ ስራ አለ። እሱን እንዴት እንደምናጠናክር ከመንግስት ጋር ሆነን ከወንድም ከአፋር ህዝብ ጋር እስከ መጨረሻው ሰላም የሚገኝበት መላ ቢፈለግ ያገኘነው ሰላም በዚህ ከለውጡ ወደ ሌላው ክልሎች እንዲሄድ
እኛ እድሜ ጠገብ ኤክስፒሪየንስ ያለን በሽምቅ ውጊያ ሰላም እጦት ምን እንደሆነ እንደ ሶማሌ ክልል የሚረዳ ህዝብ የለምና ሌላው የኢትዮጵያ ህብረተሰብ ምን ገናኝበት እንደዚህ በመድረክ ተገናኝተን የበኩላችንን ሁኔታ የምንናጋራና የምንጠይቃቸው ሁኔታ እሱም ቢፈጠር መልካም ነው። እኛ ያስጨንቀናል። ድሮ ጠረፍ ያሉ ሰዎች አስቸጋሪ ናቸው፣ ኢትዮጵያን ሊበታትኑ ነው የሚል ትርክት ነበር። አሁን ደግሞ የኛ ጭንቀት እንደዛ የሚሉን አካባቢዎች ይሄን ሀገር ሊበትኑ ይችላሉ በጣም ስጋት ውስጥ ስለሆነ የምንማማርበት ሁኔታ ቢፈጠር። የባቢሌ ጉዳይ ባቢሌ ማለት ትልቅ አገር ነው። ከሐረር እስከ ፊቅ የሚባል አገር ነው። አንድ በጣም አስቀያሚ የሆነ ነገር ያለው እዛ አካባቢ ምንድነው? በቦርደር ግጭት አለ። ባቢሌ አላወቅንም እኛ ምክንያቱ ወደ 3 ክልል ተከፋፈለች። ባቢሌ የሚባል አገር ማለት ነው። ወደ 3 ክልል ተከፋፈለች። አንዱ ሶማሌ ሪጅን ነው፣ ኦሮሚያ ሪጅን፣ ወደ ሐረሪ ሪጅን እሱም አለ። ኤረር የተባለ ወንዝ ባቢሌ ነው። ሌላ ባቢሌ የታወቀች አገር በቱሪዝም አካባቢ ነው። የናንተ ቪዥን በቱሪዝም በጣም ወሳኝ ነገሮች ስለሆኑ ባቢሌ ላይ ሌላ የኛ አገር ውስጥ የሌለ ነገሮች ዚሆን ብዙ ዚሆኖች አሉ እዛ አካባቢ ግን እንደተፈለገ እንደ አግባቡ የተሰራ አይደለም። ሌላ ነገር የባቢሌ ድንጋይ የሚባል አለ ቦታው። ያ ግን ቦታው አንድ ነገር የተሰራ ነገር የለም። ወደ ሀገራችን ጉዳይ ሲመጣ ያየነው ትላንትና ታሪካዊ ጉዳዮች ብዙ በጣም አድናቂና በጣም እኛ አገር ከፍ የሚደረግ ነገር መሆኑ በጣም አይቻለሁ። ይሄ ነገር በ5 ዓመት ብቻ የተሰራ መሆኑ በጣም ራሱ ሌላ ነገር ነው። በጣም አጃይብ ነው። ቢቀጥል ይሄ ነገር ሌላ 5 ዓመት ከቀጠለ አገራችን ወደ ሌላ ኢንሻአላህ ወደ አውሮፓ ስታይል እንደምትደርስ ያሰብኩት አገራችን ችግር ውስጥ ግጭት ውስጥ የሆነ ይሄ ነገር የሰራ ፕራይም ሚኒስተር ሰላም ቢሆን ኖሮ ከዚህ በላይ ይሰራል ብለን አምነን ነበር። ታሪክ ጉዳይ ላይ ሲናየው አገራችን ትልቅ ታሪክ የያዘ አገር ነው። 1000 ዓመት በፊት ታሪክ ያላት አገር ነው። የነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃባዎች እዚህ አገር መጥቶ ያረፉት አገር ነው። ግን ታሪክ ሲናየው ከምኒልክ ብቻ ጀምሮ ነው የሚቀመጠው። ለምንድን ነው ከዛ በፊት የነበረው ነገሮች ቢቀመጥ የሂጅራ ሙዚየም ተብሎ ቢሰራ ጥሩ ነገር ይሆናል። ለኛ አገር ገቢም ያስመጣል። መቹን ጉዶን አረበራይ ሚኒስተር ይገኛ ፉላሳ ዱረተኛ ጠቅላይ ሚኒስትራችን ፊት ቁጭ ብለን የውስጣችንን ችግር ለመናገርም ሆነ የተሰራውን ስራ ለማመስገን እድል በማግኘታችን ኩራት ይሰማናል። በነበረን ጉብኝት ትላንት በታሪክ ብቻ የምንሰማውን መሬት ላይ ወርደው የሀገራችንን ታሪክ በትክክል የሚገልጹ የልማት ስራዎችን ማየት ችለናል። ለዚህ ደግሞ ምስጋናችን የላቀ ነው። ከዚህ በማስከተል ማንሳት የምፈልገው ከአስተዳደር ወሰን ጋር በተያያዘ በሶማሌ በኦሮሚያና በአፋር መካከል አልፎ አልፎ ችግሮች ሲከሰቱ ይታያል። እነዚህ ችግሮች ቢፈቱ የበለጠ ሰላማችን የተጠበቀ ይሆናል። አፋርም ሶማሌም ኦሮሞም ወንድማማቾች ናቸው። ለኢትዮጵያ አንድነት በጋራ ተዋድቀዋልና ይህንን ችግር የሚፈታ አሰራር ተበጅቶ ወንድማማችነታቸው ይበልጥ የሚጠናከርበት መንገድ ቢቀየስ መልካም ነው። ክልል ይሁንደ ገመቹዳን ወጂንጅራተኒ ወልጃላና ወጂንጅራተን ሰኒ ወነን ጃላዱ መናገር ቀላል ነገር ነው። መስራት ከባድ ነው። ያ ከባዱን ነገር ይሄ ሁሉ ችግሮች እያለቡ ስራችን እንጂ ጆሮአችን ለወሬ ጊዜ የለውም ብላችሁ ይሄን ሁሉ የሰራችሁ
ምስጋናዬን አቀርባለሁ። ከዛም ላይ የገረመኝ ሙዚየሙ የኢትዮጵያ ህዝብ ሙሉ ሙዚየሙ ነው የተባለው ነገር ትልቅ ሆነብኝ። እንደ ባዳ ሰው እንቆጠር ነበር፣ ግን ሁላችንም አንድ ሆነን ያ ሙዚየም የጋራችን መሆኑ በጣም ያስደስታል። አንድ ነገር ኢትዮጵያ ውስጥ የፈለገበት ቦታ ይሁን የኢትዮጵያ ህዝብ ልጆች ንብረት ነው፣ በዚያ አምናለሁ እኔ። ግን በቃል ዘሎ በተግባር የታየው ነገር ትልቅ ነገር ሆኖብኛል። ይሄን ካልኩኝ በኋላ በክልላችን ሁሉም ክልሎች እየሰሩ ነው። እውነት ሐረሩም የድሮ ሐረር አይደለችም። በጣም አምራ ደምቃለች። የቀረው ነገሮች ይኖራሉ፣ ግን ከአቅማችን በላይ የሆነው የዛሬ 7 ዓመት 10 ዓመት በፊት የተናገርነው ቃል ተግባራዊ አልሆነልንም። አንድ ትልቁ ነገር ውሃ ነው። ይሰራል፣ ጊዜያዊ ነው። ውሃ ሁሉ ቦታ አያደርስም። ስለዚህ በፌደራል ደረጃ ይሄን እንድታስቡልን እንፈልጋለን። ሌላ ጉዳይ አውሮፕላን ማረፊያ ነው። ያ ነገር ትልቅ ወጪና ትልቅ ጭንቀት ውስጥ ነው ያለነው። ከሐረር ወደ ድሬዳዋ እንሄዳለን። ድሬዳዋ ስንገባ ጊዜው አልፈዋል ይሉናል። እንደገና 1000 ብር 5000 ብር ተቀጠን እንሄዳለን። ሰው ከታመመ በጊዜው አይደርስም ሪፈር ከተጻፈለት። ስለዚህ እኛም ቱሪስቶቹን ወደኛ ስለሚመጡ ያም ታስቦ ለኛም ታስቦ እንድሰራለን እንፈልጋለን። ገለቶማ ብስሚላህ ሰለላሁ ዐለይሂ ወሰለም መሐመድ ወአሊሂ ወሰሐቢሂ አጅማኢን ገለቶማ ሂደተና ሙሚቻ ብያ ድሮታ ሂደተና አልካቸው ዳብ ገለቶማን ጃ በክቡር ጠቅላይ ሚኒስትር ፊት ይህን እድል ስላገኘው ማመስገን እፈልጋለሁ። ሰውን የማያመሰግን ፈጣሪን አያመሰግንምና በድጋሚ ላመሰግን እወዳለሁ። በኢትዮጵያ ውስጥ ለረጅም ዘመናት በሃይማኖታችን ማግኘት የነበረብንን ክብር ሳናገኝ ቆይተናል። ለውጡን ተከትሎ ግን የሙስሊሙ ማህበረሰብ የሙስሊሙ መብት ተከብሮ ጥያቄያችን እየተመለሰ ይገኛል። ሌላኛው በጉብኝታችን በጣም የሚገርሙ የልማት ስራዎችን አይተናል። እኛ ያየነውን ድንቅ ስራ ሌላው መጥቶ ቢያይ ለኔ ትልቅ ደስታ ነው። የተለያዩ ውስጣዊና ውጫዊ ጫናዎች እያሉ ይህን የመሰለ ስራ ሰርተ በማሳየት ምስጋናዬ የላቀ ነው። ፈጣሪ ረጅም ዕድሜ ይስጥ ማለት ፈልጋለሁ። በአካባቢያችን አንድ አባባል አለ። በ70 ዓመት ውስጥ አንድ ለህዝቡ የሚቆረቆር ልዩ መሪ ይወጣል ይባላል። ይህ አባባል በትክክል እርሶን የሚገልጽ ይመስለኛል። ፈጣሪ በጊዜው እርሶን ለኢትዮጵያ የሰጠ ይመስለኛል። ያየናቸው የልማት ስራዎች በቀላሉ የመጡ አይደለም። ውስጣዊና ውጫዊ ጫና ያሉ የተሰሩ ናቸው። ይሄ የመንግስታችንን ጥንካሬ ያሳያል። ሀገርን እየለወጠ ባለ መሪ ላይ ነፍጥ ማንሳት ያስፈልግበት ምክንያት ምን ይሆን ስል ራስን ጠይቃለሁ። ስለዚህ መንግስታችንን ማንም እንዲነካ አንፈቅድም። በአሁኑ ሰዓት ሁለት አካላት ነፍጥ አንስተው ጫካ ገብተው ይገኛሉ። አንደኛው መዳረሻዬ 4 ኪሎ ነው ይላል። የ4 ኪሎ ጉዳይ ፈጣሪ ካልፈቀደ በቀር አይሆንም። ሁለተኛውስ ምን ፈልጎ ነው እላለሁ። ኦሮሚያ ራሱን በራሱ ማስተዳደር ችግር ሆነበት ወይስ ሌላ ምንድነው እላለሁ። እኛ አጥብቀን መያዝ ከቻልን ኢትዮጵያ በአሁኑ ሰዓት ጥሩ መሪ አግኝታለች። እኔም አንተን የመሰለ ጥሩ መሪ ስላገኘን ከጎንነን ማለት ፈልጋለሁ። እንደ ጥያቄ ማንሳት የምፈልገው በአካባቢያችን ከፍተኛ የውሃ ችግር አለብን። የችግራችን ቢፈታ መልካም ነው ብዬ አስባለሁ። ሌላው ከጫት ጋር በተያያዘ ጉዳይ ነው። አብዛኛው በአካባቢያችን የምናመርተው
ጫት በመሆኑ ከገበያ ጋር በተያያዘ ከፍተኛ የሆነ ችግር አለብን። በየቦታው ያለው ኬላ እጅግ አስቸጋሪ ነው። ለሌብነት በር ከፍቷል። መንግስት ከቀረጥ ማግኘት ያለበትን ገቢ እያገኘ አይደለምና ቢፈተሽና ማህበረሰቡና መንግስትን ተጠቃሚ ሊያደርግ የሚችል አሰራር ቢዘረጋ መልካም ነው ላለው። ሌላው ሳላነሳው የማላልፈው በእድሜ ዝቅ ብሎ የደሃም ቤት የሚገነባ መንግስት በማየቴ ደስተኛ ነኝ። በዓል በመጣ ቁጥር ደሃን የሚመግብና የሚጠይቅ መሪ በማየቴ ፈጣሪን አመሰግናለሁ። እኛ እንደ ሙስሊም ጠቅላይ ሚኒስትር አብይ ከመጡ ነው በአደባባይ ወጥተን ማፍጠር የቻልነው። ከዛ ባሻገር ኢትዮጵያ የቁርአን ውድድርን አዘጋጅታለች። ይህ የሆነው መንግስት ሁኔታዎችን ስላመቻቸ ነው። አፍጥረ ጃኒ አደባባይ አበያኛችሱን ሞቱማ ከገይሰት ለተሰጠኝ እድል አመሰግናለሁ። ክቡር ጠቅላይ ሚኒስትራችን እንደ ሐረሪ ህዝብ በጣም ነው የምንወዶት። የሰራውትን ስራ ሁሉ ትላንት አይተናል። አድዋ 00ን ሳይ እኔ አንድ ወገን ነበር የሚመስለኝ። በተሰራው ስራ ላይ ለካ አድዋ ይወክለኛል እንደ ሐረሪ ከጫፍ እስከ ጫፍ የኢትዮጵያ ህዝቦች የወደቁለት እውነትም የአንድ ሳይድ አይደለም። ለካ ይወክለኛል ይሄን ነገር ከጫፍ እስከ ጫፍ ያለነው ብሔረሰቦችን ራሳችንን እንድናይ ስላረጉኝ ክብር ምስጋና አለኝ። ቀጣይ ምጠይቀው ሐረር ላይ በጣም ነው የሐረር ህዝብ የሚወዳቸው። መቼ ነው እኛ ጋር መተው አርፈው ምናያቸው በማለት አሁን ስላየናቸው በጣም ደስ ብሎኛል ፊት ለፊት ስላገኘዋቸው። ሐረር አካባቢ ያው የውሃ ችግር ነው። ውሃን እንደ ነፍስ እየጠበቅነው ስለሆነ ውሃና አውሮፕላን ሊታሰብልን። አሁን ልናገር የሚፈልገው ከሰሜን የተጀመረው ጦርነት በአካባቢው የነበረው ህዝብ በመቶዎቹ የሚቆጠር ኪሎ ሜትር ያህል የነበሩ በዛው አካባቢ የነበሩ ሰዎች በጦርነቱ እጅግ በጣም የተጎዱ ሰዎች ናቸው። እነኚህ ሰዎች ቢያንስ በመቶ ኪሎ ሜትር ደረጃ የነበራቸው ንብረት ወድመዋል። ከብት ተዘርፈዋል። ትምህርት ቤቶች ተቃጥለዋል። ልማት የሚባል ነገር ጠፍቷል። ጨርቁን ይዞ ነው የወጡት። ያ ህዝብ እስካሁን ድረስ ክልሉ በአቅሙ ሊሆን ይችላል የሚችለውን ነገር እያደረገ ነው። ቢሆንም ይሄ ህዝብ አልተመለሰም። ስለዚህ እነኚህ ሰዎቹ በእውነት ወደ ነበሩበት ቦታ ለመመለስ የሚያስፈልጉ ሁኔታዎች ተጀምሮ ሊሆን ይችላል፣ ግን በቂ ያልሆኑ ነገሮች ናቸው። ችግሩ የበዛበት አካባቢ ስለሆነ አንዱ ይሄንን ችግር ለመጠቆም ነው። ሁለተኛ በልማት ደረጃ አንድ ነገር ለመናገር እፈልጋለሁ። አዋሽና አዋሽ ዳርቻ በዚህ በግራቪቲ የምንጠቀምባቸው ቦታዎች የማሻሻል ሁኔታ በደንብ ተጀምሮ ነበር። በደንብ ግን አብዛኛው ስለጠፋ ታች በተለይ ዞን 3 እና ታች ያሉ 3 ወረዳዎች ዱብቴ፣ አይሰሪትና አፋምቦ በዚህ አካባቢ አዋሹ ግራና ቀኝ የነበሩ አካባቢዎች ከታረሰው ያልታረሰው እንደሚበዛ በምን ምክንያት ነው? በውሃ ምክንያት ነው። አንደኛ አቅጣጫ ከለወጠ ወደዛ አቅጣጫ ለመመለስ የህዝቡ ኃይል የሚችለው ነገር አይደለም። ሁለተኛ አቅጣጫው እንዳይሆን ደግሞ በትክክል በዘመናዊ መንገድ የተሰሩ ሁኔታዎቹ አብዛኛው እታች ድረስ አልደረሰም። በዚሁ ምክንያት አዋሽ ለአፈር
ህይወት ነው ቢብል ህይወት ነው ቢል እውነቴ ነው እውነትም ትክክል ነው ደግሞ በትክክል ምክንያቱም በአካባቢው ሰማዩን ብቻ ሳይሆን የሚያዩት በምድሩ የሚመጣው ውሃ ከ18 በላይ ወንዞቹ አዋሽ ይገባሉ እና በዚሁ አካባቢ ላይ ትኩረት ይጠይቃል ሶስተኛው በአሁኑ ጊዜ የድርቅ ሁኔታ በጣም ስጋት ውስጥ ነው ያስገባን እና አካባቢው ትኩረት የሚጠይቅ ነው ቀደም ብሎ ሌላው አቋም ማድረግ ለመሄድ የሚፈልገው አንድ ነጥብ አለ ምንድነው በዚህ በአካባቢው የኢትዮጵያ ህዝብ መንግስትና የመንግስት መዋቅር ያልነበረበት ዘመን ህግና የህግ መዋቅር ባልነበረበት ዘመን አብሮ የኖረ ህዝብ ነው ይሄ ህዝብ ዛሬ ግን ይገዳደላል በምን ምክንያት ነው አንዱና ዋናው ምክንያት የህዝብ ችግር ሳይሆን ችግሩ የፖለቲካ ቁማር ለመጫወት የሚፈልጉ ሰዎች ጉዳይ እነሱ ናቸው ይሄንን ህዝብ እንጂ ይሄ ህዝብ አብሮ የኖረ ህዝብ ነው አብሮ አሁንም ለመኖር የነበረው ባህሪ እስካሁን ድረስ አለ በዚህ 3 አመት እንግዲህ ይሄንን የነበረው የጦርነት እና ችግር በውስጥም በውጭም የነበረው ተዓቦቹን ስናይ እንደዚህ ያለ ግዙፍና ብዙ ወጪ ብዙ እስከ ግድቡ ድረስ ያለውን ሁኔታዎችን ስናመዛዝን በጣም ክቡር ጠቅላይ ሚኒስትራችን በጣም ማመስገን እወዳለሁ ከዛ ቀጥዬ ወደ አፋር ሲመለስ በሰሜኑ ሀገሪቷ አፋር ህዝብ ላይ ከባድ የሆነ ጉዳት ደርሷል ቁሳዊና ሰብአዊ ጉዳት ደርሷል ለምሳሌ በትምህርትም በጤናም በውሃ በሌሎች መሰረተ ልማት እንዳልነበረ ሆነዋል በመልሶ መቋቋም ስራዎች የጠፋውና የወደመው መሰረተ ልማት ሀገሪቷ ኢኮኖሚ በሚፈቅደው መልክ እንዲጠገንልን እንጠይቃለን ሁለተኛ ደረጃ አፋር ክልል ከጅቡቲ ወደብ ቅርብ ርቀት ላይ የሚገኝ በመሆኑ ከዚህ በፊት ተጀምሮ የተቋረጠው ፍራንኮ ቫሉታ የጠረፍ ንግድ አገልግሎት ብናገኝ አሁን ያለው የሚታየው ኑሮ ውድነት ይቀንሳል ብለን ስለምንገምትና ስለምናምንበት ይሄንን ቢፈቀድልን አካባቢውን በጣም ስለምጠቅም ይሄንን እንጠይቃለን ኸለ ጉያ ጉቱ ዳወና ከይሳ ወለ ዱጋ ከዱበኑ ዮታቴኑቲ አካ አመንቲ ረቲ ዳበኔቲ ሃሶፍና ሶዳ ረቢቲን ሃሶፍና ትናንት ቀኑ ሙሉ የልማት ስራዎችን ስንጎበኝ ውለናል እንደ አንድ ሃይማኖት አባት እውነት ለመናገር እቺ ሀገር እውነተኛና ጠንካራ መሪ እንዳላት በተሰራው ስራ ማየት ይችላል እጅግ የሚገርሙ የልማት ስራዎች ለልጆቻችን ተሰርተዋል የለፋችሁበትና የደከማችሁበትን ስራ እንኳን ፍሬውን ለማየት አበቃችሁ ማለት እወዳለሁ ፈጣሪ የፍቅር ሀገር ለሆነችው ድሬ ከንቲባችንን ለሀገራችን ኢትዮጵያ ደግሞ ዶክተር አብይን ስለሰጠን እናመሰግነዋለን ክፉ እንዳያገኛችሁም ሁሌም እንጸልያለን ከዚህ በመቀጠል ለማለት የምፈልገው ጠቅላይ ሚኒስትራችን አዲስ አበባን ውብ እንዳደረጉ እኛም ከተማችን ድሬዳዋን ከከንቲባችን ጋር ሆነን እንዴት በጋራና ሱብ የሚል ጥያቄ ሊፈጠርብን እንደሚገባ አስባለሁ ባለፈው አመት ወደ ሳውዲ አረቢያ የሐጅ ጉዞ አድርገን ነበር በወቅቱ ለኢትዮጵያውያን የነበረው አቀባበልና መስተንግዶ የተለየ ነበር
ይሄ የሆነው መንግስታችን በሰራው ከፍተኛ የዲፕሎማሲ ስራ በመሆኑ ከልቤ ማመስገን ወዳለሁ። ከሚዲያ ጋር ተያይዞ ላነሳ የምፈልገው ጉዳይ አለ። በሀገሪቱ መልካም ስራዎች ተሰርተው ሳለ የተሰራውን መልካም ስራ ጥላሸት ቀብተው ሐሰተኛ ፕሮፓጋንዳ የሚነዙ አንዳንድ አፍራሽ ሚዲያዎች አሉ። እነዚህ ላይ እርምጃ ለምን አይወሰድም? ሌላው ከሰላም ጋር ተያይዞ በአካባቢያችን ከአስተዳደር ወሰን ጋር በተያያዘ አልፎ አልፎ ችግር ሲከሰት ይታያል። ይህንና ለመግባባት የሚፈታ ስራ ቢሰራ መልካም ነው። በተረፈ በተሰሩ ስራዎች ደስተኞች ነን። ምንጊዜም ከመንግስት ጎን ነን ማለት ፈልጋለሁ። isin cina jirra waan barbaachisu jechuun barbaada galatoma waan hedduu agarree jirra biyya keenya keessatti waan dalagame waan adda ተስፋ የሚሰጡ የልማት ስራዎችን ጎብኝተናል። በተሰራው ስራም ኮርተናል። እንደዚህ አይነት ስራ በከተማችን ድሬዳዋ እንድንሰራ መነቃቃት ፈጥሮልናል። በዚሁ ሞራል ከጎናችን እንድትሆኑ አደራ ላለው ከተማችን ድሬዳዋ ላለፉት ረጅም ዓመታት የንግድ ማዕከል ሆና ቆይታለች። ብዙዎች ነግደው የተለወጡባት ከተማ ብትሆንም ያለፉት መንግስታት ለከተማዋ እድገት ትኩረት አልሰጡም። ትላንት አባቶቻችንና እናቶቻችን ሲጠቀሙበት የነበሩ ማሽነሪዎች ተነቅለው ወደ ሌላ ቦታ ተወስደውባት ነበር። ዛሬ ግን መንግስት ለከተማዋ እድገት የሚያግዙ የተለያዩ ስራዎችን ማከናወን በመጀመሩ ከተማዋ እየተነቃቃይ ትገኛለች። እኛም መንግስት ከሚያከናውነው የልማት ስራ ጎን በመቆም ከተማችንን ለማሳደግ ዝግጁ ነን። ድሬዳዋ ተኛፊ ኢትዮጵያ ከኛው ጋር በዳቱ ጎኔ ሙልስኔ ከሃኔ ወጀቹ ዳፍ ቆፒዳ ኢሲንጭና ጅራ መንግስታችን ጋምቤላ በተለየ መንገድ ድልድይ ለ40 አመት ያህል እስከ 42 ደርሷል አገልግሏልና ድልድዩ ደግሞ ከከተማ የሚያገናኘው ድልድይ ነው። ብቸኛ ድልድይ ነው። እንዳጋጣሚ ችግር ቢደርስበት ወይም እርጅና አጋጥሞት የሆነ ችግር ቢደርስበት በጣም ትልቅ ስቃይ ነው የሚደርስብን። ለወደፊት የድልድይ ጉዳይ በተለየ መንገድ ቢታይልንና አካባቢው ላይ ሰዎችን የኢድል ፈጠራን የሚፈጠርላቸው ትልቅ እንደዚህ አይነት ግዙፍ የሆኑ ፕሮጀክቶች ቢሰራልን ደስ ይለናል። ከዚህ አልፎ ደግሞ ጋምቤላ በጣም ትልቅ መሬት አለ ለኢርሻ የሚሆን ወጣቶቹ እዛ ያሉ ማህበረሰብ በስራ ቢዚ ማድረግ ይቻላል። ለኔን የኢርሻ ስራ ይድል ቢፈጠርላቸው እስካሁን አብዛኛው አርሶ አደር በእጅ ነው ያረሰ ያለው እየታገለ ያለውና በየአመቱ የተወሰነ ትራክተሮች ይመጣሉ። ሲመጡ ደግሞ የተወሰኑ ሰዎች ይደርሳቸውና ማለት ለየወረዳ ይከፋፈላል። ከዛ ይጀምራል። ለአንድ ቀበሌ ሲጀመር ዝናብ ይዘንባል፣ ወቅቱን ያልፋል። ከዛ በኋላ ደግሞ መሬት ሳይታረስ ያድራል። አምና ብዙ መሬት ነው ሳይታረስ ያደረው። ሁሉም ተነሳስቷል። ትራክተሮች መጥተዋል ተብሎ እና ትራክተሮች ቁጥራቸው ቢጨምርልንና በተለይ ሞዴል የሆኑ ሰዎች አሉ። እነዛ እየተከተልን ብንሄድ ስራ ብንሰራ የተሻለ ውጤት እናመጣለን ብለን ተስፋ እናደርጋለን። ሌላ ከዚህ ጋር ታይዞ ያው የሰላም ጉዳይ አጠቃላይ የሀገሪቱን ጉዳይ ነው። ሆኖም ግን እንደ ጋምቤላ ክልል የሚታየው ሁሉ ጊዜ ግጭቶች ይከሰታሉ። እነዚህ ግጭቶች ደግሞ የተለያዩ ፍላጎቶች ሊኖሩ ይችላሉ። የትም ሀገር በዓለም ላይ ማለት ነው። ኢትዮጵያ ብቻ አይደለም፣ አሜሪካም አውሮፓም የትም ሀገር የተለያዩ ብሔር ብሔረሰቦች የሚኖሩበት አገሮች አሉ። የታሪካዊ የሆኑ አለመግባባቶች ሊኖሩ ይችላሉ። ሆኖም ግን ሰዎች አብሮ እየኖሩ ይገኛሉ። ለምን? ሕግ የበላይነት ስላለ። ስለዚህ በየቦታ ፍላጎቶች አሉ። የስልጣን ፍላጎት፣ የሀብት ባጭር የማግኘት ፍላጎት፣ የዘመድ ፍላጎት፣ የተለያዩ ጥቅሞች ፍላጎቶች አሉ። እነዚህ ፍላጎቶች ገዝፎ የሌላውም እንትን እንዳያደርግ በህግ መንግስትና ስርዓት ነው የሚገታው። ምክንያቱም ካልተገታ ማንም ሌላ ላይ ጫና መፍጠር ይፈልጋል። ስለዚህ ህግ የበላይነት ሁሉም በእኩል መኖር እንዲችል ስለሚያደርግ የሺዎቹ ሰላም በአንዱ ለሰው መደፍረስ የለበትም።
እነዛ ሰዎች ሰፈራቸውም ቀበሌያቸውም መንደራቸውም የት ጋር እንደሆኑ መንግስት በደንብ ያውቃል፣ ለይቶም ያውቃል። ምክንያቱም መንግስት የሚያስተዳድረው ህዝቡ ስለሆነ ህዝቡ ደግሞ ለመንግስት ክፍት ስለሚሆን ጥቆማ ሁሉ ይሰጣሉ። ህግ የበላይነት ቢረጋገጥልን እነዚህ ከቦታ ወደ ቦታ የሚታዩ ግጭቶች ይቀንሳል። ሌላ በዚህ ሀገር ላይ ሁለት ጠላቶች አሉ፣ በጣም እጅግ በጣም። አንደኛ ጠላት ድህነት ነው። ሰው ድሃ ከሆነ ለሁሉም የተጋለጠ ነው የሚሆነው። ለሰይጣንም የተጋለጠ ነው፣ ለሁሉም ነገር የተጋለጠ ነው ድሃ ከሆነ እና ሰው ጤና እስካለው ድረስ መስራት እንደሚችል ይሄንን አግባብ ባለው መልክ ሰዎች ወደ መስመር የሚገቡበት ሁኔታ ቢፈጠር። ሌላ ጠላት ደግሞ ኋላ ቀርነትን ነው። ኋላ ቀርነት ሰው አን ፕሪንሲፕል ላይፍ ይዞ እንዲኖር ያደርጋል። ሰው በምሮ ነው መኖር የሚችለው። ሰው ምሮ አልባ መኖር አን ፕሪንሲፕል የሆነ ላይፍ የሚከተል ከሆነ አን ኢቲካል የሆኑ ክሪሚናል ይፈጽማል። እና እነዚህ ነገሮች በጣም ጠላቶች ስለሆኑ መስራት እጅግ በጣም ይጠበቅብናል። አኮቦ የሚያገናኝ መንገድ የለም እስካሁን። አኮቦ ዋና ጠረፍ ላይ ነው ያለችው ከሱዳን ድንበር እና ከሎጎሳይ ነው የሚገናኘው። ሌላ እንትን የለው፣ ሌላ ቦርደር የለው። ስለዚህ እዛ መሄድ ከባድ ነው። እንደው እዛ ያለው ልጆች መኪና ድምፅ አያውቅም፣ መኪና አይቶ አያውቅም። 12 ክፍል ቢፈተኑ ደግሞ በእግራቸው የሚመጡ አሁን ወደ አምላ አካባቢ በእግራቸው የሚመጡ መንገድ የለም። የተጀመረ መንገድ አለ። ይሄ ከምን ነው የቆመ የሚል ጥያቄ ነው። እኔ ውስጥ ያለ ነገር ምንድነው? ቅድም እንደተባለ ውሃ የለም። እኛ 2 ዓመት ሆነ፣ 3ኛ ዓመት ባሮዋ ነው ዝም ብሎ ምን ይቀዳ። እኔ ራሴ በየ አንድ ቀን 300 ብር ነው ወደ ቤት የሚገባ። ማንም ይክድ የለም። ተነጋግረናል ሁላችንም እየተሰበሰብን ውሃ ለምንድን ነው በአንድ ቀበሌ ብቻ ነው 03 አንዳንድ ሰው እዛ ያገኛሉ 04 05 01 02 የት አለ ውሃ አቅርቦ። የጤናቱ አሁን እንዳለው ነው። የትምህርት አነጋጋሪ ነው። በአንድ ሰው የሚፈታ ነገር አይደለም። አሁን ያለችው የአገሪቱ ፖሊሲ ጥሩ ዳይሬክሽን ተይዟል። እንደው ባለፈ ጊዜ ተማሪዎች ሲፈተኑ እኔ አስተባባሪ ሆኛለሁ። ጋምቤላ ዩኒቨርሲቲ ታስተባበር ነበር። እንደ ሃይማኖት አባት የሚማሩት ፈተና ራሱ ማያነቡም አሉ፣ ቡክሌቱ ራሱ ማይችሉም አሉ። እንዴት ተምሮ ነው ወደዛ ይደረሱ? this is my question። እንደው ትንሽ አንዳንድ ሪፎርሞች ይታዩ ነው። ትላንትና እንግዲህ የታዘብናቸው ነገሮች ከአድዋ ጀምረን ከ20 በላይ ተቋማት፣ ፓርኮች ለማጎብኘት ችለናል። በተለይ አድዋ ለእኔ የሚያስተላልፈው መልእክት ከባድ መልእክት ነው። ወኔም ሰጥቶኛል። ከእንግዲህ በኋላ ያልተማሩ የአድዋ አርበኞች፣ የአድዋ ወታደሮች ለተማሩ ኃይል ለተማሩ የኢትዮጵያ ልጆች ምንድነው መስራት ያለበት? ሀገሩስ እንዴት ነው መጠበቅ ያለበት? አንድነቱስ እንዴት ነው መጠበቅ ያለበት የሚለው ነገር ትላንትና በደንብ ተገነዝቤያለሁ። ህብረ ብሔራዊነታችንና አንድነታችንን የሚያጠናክር ሁኔታን ነው ያየሁት። እሱም ብቻም አይደለም። በለውጥ ማግስት ይሄ መንግስት ምንድነው ሲሰራ የነበረ? ትላንትና የት ነበርን? ዛሬስ የት ደርሰናል የሚለው ነገር ትልቅ ነገር የታዘብኩበት ሁኔታ ነበር። ነገር ግን ይሄ ለወደፊትም ትላንትና የታዘብኩት ነገር እዚህ አዲስ አበባ ብቻ መቅረት ሳይሆን ወደ ክልልም ማስረጽ መቻል አለበት። ያንዳንዱ የክልሉ አመራሮች፣ የክልሉ ማህበረሰብ
ይሄ ተቀብሎ ስራ ላይ ማዋል መቻል አለበት የሚል አስተያየት ለመስጠት ነው። ከዛ ባለፈ እንግዲህ እንደ ክልላችን ያለ ችግር ብናገር ቤኒሻንጉል የብሔር ብሔረሰብ ሀገር ናት። ማንኛውም የኢትዮጵያ ብሔር ብሔረሰብ የሚኖርበት ሀብት የሚያፈራበት ህይወቱ የሚለወጥበት ሀገር ነው ቢባል ማገነን አይሆንም። ነገር ግን በተለያየ መንግስት የተጠየቁ ነገሮች በጸጥታ ምክንያትም ይሁን በተለያየ ምክንያትም ቢኖር ያልተሳካልን ነገሮች አሉ። ይሄ የቤኒሻንጉል ጉሙዝ ህዝብ ጥያቄ መንገድ ጥያቄ ነው ነበር። መንገድ ጥያቄ ይሄ መንገድ ከአዲስ አበባ እስከ አሶሳ ሲያስክድ የነበረው መንገድ በአሁኑ ሰዓት አሶሳ ወደ አዲስ አበባ በመኪና ይመጣም። ሌሎች ዞኖችም በዛ ልክ ወደ አዲስ አበባ በመኪና መሄድ በጣም ከባድ ነው። በፕላን ካልሆነ በስተቀር ወደዚህ አዲስ አበባ መጥቶ አይደለም አዲስ አበባ ሌላ ቦታ መንቀሳቀስ አይችልም። ሁሉ ሰው እኩል አይደለም፣ ሀብታም አይደለም። በአውሮፕላን በሽተኞች ማድረስ እንደ ድሮ የተለያየ ሆስፒታል አዲስ አበባ ሆስፒታሎች ማድረስ የተቸገርንበት ሁኔታ ነው ያለ በአሁኑ ሰዓት። ስለዚህ በተለይ ክልልና ዞን እኔ የመጣው ከከማሽ ዞን ነው የመጣው። ብዙ ማዕድኖች ያለበት ለቤኒሻንጉል ብቻ የሚሆን ሳይሆን ለኢትዮጵያ ለሀገራት የሚበቃ ማዕድን ነው እዛ አካባቢ ያለ። ነገር ግን በመንገድ እጦት ጥቅም ለማግኘት ያልተቻለበት ሁኔታ ስለሆነ ስለዚህ ፌደራል መንግስት ዛሬ ምን ጠይቀው ነገር ብንሆን ቀደም ሲል በጸጥታ ምክንያት ያልተሰራ ፕሮጀክት ቢሆንም አሁን ባገኘነው ሰላም እንደ ክልላችን ቀደም ሲል የነበረው ጸጥታ ችግር በአሁኑ ሰዓት ሙሉ በሙሉ 100% እናረጋግጣለን ብንል ማገነን አይሆንም። ይሄ ደግሞ ጸጥታ ወደ ቦታ ማስመለሱ ካለን ክልሉ አመራር፣ ዞን አመራር፣ ሀገር ሽማግሌዎች መስዋዕት በማከፈል መስዋዕት ማከፈል አለብኝ፣ ሰላም መውረድ አለብኝ በሚል አኳን መስዋዕት ከፍሎ ሰላማችን አገኝተናል። 100% እናረጋግጣለን። ስለዚህ ይሄ መንገድ ለኛ ቢሰራልን ጥሩ ነው የሚል ሌላው ቤኒሻንጉል እንግዲህ የኢትዮጵያ አሻራ ያረፈበት ህዳሴ ግድብ በቤኒሻንጉል ጉሙዝ ነው። ተመለከቱ። ሳምስቴሽን እስካሁን ድረስ ከጥንት ጀምሮ አሁን ያልኳቸው ዞን ማብራት የሌለ ዞን ነው። ማብራት ያልገባበት ዞን ነው። የተወሰነ አመት ከኦሮሚያ ክልል ከምዕራብ ወለጋ ቀጥተን ስንጠቀም ነበር። ይህ ጸጥታ ከተደፈረሰ በኋላ 8ኛ አመታችን ጨለማ ውስጥ ነን ያለ። ማብራት ባለበት ቦታ ኢንዱስትሪ አለ። ማብራት ባለበት ቦታ ወጣቶች ተደራጅተው ስራ መስራት ይችላሉ። ስራ አጥ ወጣቶች፣ ስራ አጥ ሰዎች ብዙ ነገር መፍጠር ስለሚችል በማብራት እጦት የተቸገርን ስለሆነ ስለዚህ ይሄ ማብራት ሰብትሸኑ እዛ አካባቢ ቢሰራልን ጥሩ ነው የሚል ሀሳብ ነው ያለኝ። ከዛ አልፎ ደግሞ በጸጥታ ምክንያት የተወደሙ የመንግስት ተቋማት ከክልል አቅም በላይ የሚሆኑ ተቋማት ፌደራል ማገናባት የሚችሉ አሉ። ምናልባት በጥናት ወደ ክቡር ጠቅላይ ሚኒስትሩ ሊደርስ ስለሚችል በዚህ አይነት መልኩ ይጋዛቸው በማይላይብን መንገድ
ቢሰራልን የሚል አስተያየት ለመስጠት ነው። ታንኪዩ። ምስጋና ማቅረብ የሚፈልገው የቤኒሻንጉልን ህዝብ በመወከል እንደምታውቀው የቤኒሻንጉል ጉሙዝ ህዝብ ለ27 ዓመታት የቅርቡ ማለት ነው 27 ዓመታት ያህል በጥገኝነት በሞግዚትነት ሲገዛ የነበረ ተገዝቶ ከነበሩ ክልሎች መካከል አንዱ ነው። ለዚህ ማሳያ ተወሰኑ ነገሮች ማንሳት ያህል መሬትን እንኳን ማስተዳደር አትችሉም ብሎ መሬት ነጥቀውናል። መሬትን ለኢንቨስተሮች መስጠት አትችሉም አቅሙ የላችሁም ብለውን ከክልሉ መሬት ነጥቀው በፌደራል ደረጃ የሚያስተዳድሩበት ሁኔታና ለሚፈልጉት ሰው የሚሰጡበትና የህዝብን ሀብት ሲዘረፍ የነበረበት ሂደት ውስጥ ማሳያ ነው። ክልሉ በራሱ ክልል ውስጥ አልፎ በሌላው ሀገራዊ በሆነ ጉዳዮች የማይሳተፍበት አማካሪ ተብለው ተልከው ክልሉን እንደፈለገ የሚያሾሩበት አደርግ አታደርግ ትእዛዝ የሚሰጡበት ሂደት ነበርና እነዚህ በተወሰነ መልኩ ማሳያዎች ናቸው። ቤኒሻንጉል እንደምታወቀው አልሚ አካባቢ ነው። ብዙ ማዕድናት አለ፣ ወርቅ አለ፣ እብነ በረድ አለ፣ ከሰል ድንጋይ አለ። እነዚህን እንኳን እዛ ያለው ማህበረሰብ ከጉልበቱን ላቡን አፈሰው ከመቆፈር ጉድጓድ ውስጥ 40-50 ሜትር ውስጥ ገብቶ ከመቆፈር የዘለለ ተጠቃሚ ያልሆነበት ሂደት ነበር በ27 ዓመት ውስጥ። ስለዚህ ልናመሰግነው የምንችልበት ዋናው አንደኛው ምክንያት ከአጋርነትና ከሞግዚትነት አላቀውን እንዳንድ የኢትዮጵያ ዜጋ እንዳንድ ኢትዮጵያዊ በራሳችን ክልል ራሳችን በራሳችን እንድናስተዳድር ያለምንም ጣልቃ ገብነት በሀገራዊ ጉዳይም መወሰን እንድንችል አስተያየት መስጠት እንድንችል በማድረጎ በመላው ቤኒሻንጉል ህዝብ ስም ያላቀ ምስጋና ማቅረብ ይፈልጋል። ይሄን ካልኩ በትላንትናው ዕለት ውሏችን ብዙ ፕሮጀክቶችን አይተናል። ክቡር ጠቅላይ ሚኒስትር በታሪክ ስንሰማው የነበረው የአድዋን ጉዳይ የአድዋን ታሪክ በአባቶቻችን ስንሰማው እንደነበረው የቤኒሻንጉል ህዝብ ከ15000 ህዝብ በላይ በወቅቱ በነበረው የህዝብ ቁጥር አንፃር 15000 ህዝብ በላይ ተሳትፏል። ይሄ እንደዚሁ ነበር ስንሰማ የነበረው። ያለፉት መንግስታት ይሄ ሲወራ ዓለምን ያነቃነቀው ያድዋ ድል በዓል ያድዋን ድል በወሬ ነበር። ዛሬ ላይ ግን በእርሶ ዘመን ተጨባጭ የሆነ ነገር የሚታይ ለትውልድ ማስተማሪያ ሊሆን የሚችል በሚችል መልኩ መሰረትን ጠንካራ የሆነን ሙዚየም ገንብቶ ስናይ ልዩ ኩራት ተሰምቶናል። ከዚህም ትውልድ እንድማርበት የሚያስችል ተቋም ነው። አባቶቻችን በእግራቸው እንዴት ሲሄዱ እንደነበረ ባዶ እግራቸው እንዴት ሲሄዱ እንደነበረ በጎራዴ እንዴት አድርጎ ታንክን ሲማርኩ እንደነበረ የሚያሳይ ገላጭ የሆነ ታሪክን አይተናልና ትውልድ ከእርስ በርስ መተረማመስ አሁን ቴክኖሎጂ በተስፋፋበት ወቅት ላይ ከእርስ በርስ መተላለቅ ከዚህ ታሪክ ተምሮ ወደ ልማትና ወደ ሰላም ወደ ብሔራዊነት ሊያመጣ የሚችል ሙዚየም ነው የተገነባውና በዚህም ልናደንቆትና ክብር ይገባውታል እላለሁ። ክልላችን እንደሚታወቀው የጠረፋማ አካባቢ ነው። የተለያዩ ጸረ ሰላም ኃይሎች ሊገቡ የሚችሉበት አካባቢ ነው። የውጭ ኃይልም ሊገባ የሚችልበት አካባቢ ነው። ከዚህ አንፃር እሱ በሰጡት በሳል አመራር እንዲሁም ቤኒሻንጉል ህዝብ የወለደው ቁርጠኛና አስተዋይ ብልህ መሪ አቶ አሻድሊ እና አመራሮቻቸው ባደረጉት ትልቅ እንቅስቃሴ ህዝባቸውን ከጎናቸው በማሰለፍ የሀገር ሽማግሌዎች፣ ሃይማኖት አባቶች በየአቅጣጫው
በሰሩት ስራ አኩርፈው ወደ ጎረቤት ሀገር ሸፍተው ሲዋጉ የነበሩ ሰላምን ሲያደመርሱ የነበሩ ኃይሎችን ለኛ ክልል ለኛ ህዝብ የሚበጀው ጦርነት ሳይሆን ሰላም ነው፣ በልማት የተጎዳነን አሁን በተፈጠረው ምቹ ሁኔታ አሁን በለውጥ መንግስቱ የተፈጠረልን ምቹ ሁኔታን ተጠቅመን ሀገራችንን እናሳድግ በሚል መርህ ቆራጡ መሪያችን ለህይወታቸው ሳይሳሱ እስከ ሱዳን ገብተው ከነዚህ ኃይሎች ጋር በመወያየት በማሳመን ወደ ሀገር ውስጥ ይዘው በመግባት አስፈላጊ የሰላም ስምምነቶችን በማድረግ ወደ ሰላማዊ ኑሮ እንዲገቡ በማድረግ ዛሬ የሰላም ስራ እየሰሩ የሚገኙበት ነውና እኔ በዚህ አጋጣሚ ትልቅ እውቅና እንድትሰጥልኝ ይፈልጋል። ለዚህም የእርሶ ቆራጥ አመራርና አስተዋይነት አስተዋጽኦ አለውና ይሄንን ተግባሮን ይሄን አስተዋጽኦን ሊቀጥል ይገባል። በዚህ አጋጣሚ እርሶንም እናመሰግናለን። እንግዲህ ክልሉ ዛሬ አንጻራዊ የሆነ ሰላም አለ። እነዚህ መሪዎቻችን እነዚህ የብልጽግና የጣላ መሰረቶች የሆኑ አመራሮቻችን እየሰሩ ባለው ስራ አንጻራዊ ሰላም አለ። መተከል ላይ የነበረው የሰላም መደፍረስ ሁላችንም የምናውቀው ነው። የነበረው የህዝብ እልቂት ሁላችንም የምናውቀው ነው። ዛሬ አንጻራዊ ሰላም እየተፈጠረ ነው ያለው። ሰው ምንድነው የሚያስፈልገን የሚለውን ነገር ማየት ተገቢ ነው የሚሆነው። አንጻራዊ ሰላም አገኘን። ክልሉ አሁን ደሴት ውስጥ ነች። በኦሮሚያ መንገድ ዝግ ነው። በአማራ መንገድ ዝግ ነው። በሱዳን ዝግ ነው። በአራቱም በሶስቱም አቅጣጫ መንገዶች ዝግ የሆኑበት ክልል ምንድነው ሊፈጠር የሚችለው ምንድነው ሊኖር የሚችለው የሚለውን ነገር አስተውሎ ማየቱ ተገቢ ነው ሊሆን የሚችለው። ሌላው የመልሶ መቋቋም በክልላችን በጣም ከፍተኛ ውድመት ደርሷል። በተለይ ስፔሻሊ መተከል አካባቢ ማውኮሞ አካባቢ ግጭቶች በነበረባቸው አካባቢ ትምህርት ቤቶች ወድመዋል፣ ጤና ተቋማት ወድመዋል፣ መንግስት ተቋማት ወድመዋል። እስካሁን ድረስ እነዚህ ስራዎች እየተሰሩ ያሉ በክልሉ ጥረት ነው። ያለውን ውስን በጀት በማብቃቃት ነው የክልሉ መንግስት እየሰራ ያለው። ሌላው ተጨማሪ ደግሞ አሁን እነዚህ ከበረሃ የተመለሱ ከጫካ የተመለሱ ሰላም ተመላሾች የተገባላቸው ቃል አለ። ክልሉ አሁን ካለው ልማት በጀት ላይ ቀንሶ ለነሱ እየሰጠች ያለ። ስለዚህ ፌደራል መንግስት ይሄን መልሶ መቋቋምን በሚመለከት ልዩ ትኩረት ሰጥቶ ድጋፍ ቢደረግልን የሚል ነው። ውይይቱ እጅግ አስፈላጊ እንደሆነ እናንተም ትገነዘባላችሁ። እኔም ዛሬ በነበረን ውይይት ያስተዋልኩት ነገር ድንበር ከሚጠብቁ ሀገር ከሚጠብቁ ድንበር እየጠበቁ የሀገር አንድነትና ህልውና የሚያስጨንቃቸው ሰዎች፣ የሀገር ሽማግሌዎች፣ ታሪክ የሚያውቁ ሰዎች ጋር መወያየት ለመንግስትም ለህዝቡም ጠቀሜታ ያለው በመሆኑ በመገናኘታችን ሀሳቦች በመንሸራሸራቸው በነበረው ውይይት በእኛ በኩልም በጣም ደስተኞች ነን። ቅጠል ከዛፍ ላይ ከወደቀ እድሉ መድረቅ ብቻ ነው። የቅጠል ህልውና የቅጠል ውበት ዛፍ ላይ እስካለ ብቻ ነው። ፍሬ ከወደቀ እና ከቀናው ሊበቅል ይችላል። ቅጠል ከወደቀ ግን ይደርቃል። መንግስትም ከህዝብ ከተነጠለ ህዝብም ኢትዮጵያ ካለችበት ነባራዊ ሁኔታ ግንዛቤው ከጎደለ ቀጥሎ የመጣው ጉዳይ ድርቀት ነው። መንግስትም ወደ ህዝብ ቀረብ ብሎ የህዝቡን ስሜት ማድመጥ መገንዘብ ይኖርበታል። ህዝብም ሀገር ያለችበትን ዓለም ያለበትን ሁኔታ መገንዘብ ይኖርበታል። ይሄ ሲሆን ተባብሮ ችግር እየፈቱ ልማት ማምጣት ይቻላል። በሁላችሁም የልማት ጥያቄ ተነስቷል።
ልማት እኛ እንጀምረዋለን እንጂ እኛ እንጨርሰው። በትውልድ ቅብብሎሽ ነው ልማት በተሟላ ሁኔታ ምላሽ የሚያገኘው። በአንድ ትውልድ ተጀምሮ በአንድ ትውልድ የሚያልቅ ጉዳይ አይደለም። እንደ ኢትዮጵያ ያሉ በከፍተኛ ዕዳ ውስጥ የተዘፈቀች ሀገር መሰረተ ልማት በሁሉም ክልል፣ በሁሉም ዞን፣ በሁሉም ወረዳ ጥያቄ የሆነበት ሀገር በጣም ከፍተኛ የሆነ ኢንቨስትመንት ስለሚፈልግ በአንድ ትውልድ የሁላችንም ፍላጎት መመለስ አይቻልም። ሁላችሁም እንደምታውቁት ለውጡ ሲመጣ የኢትዮጵያ ሀብት አጠቃላይ 59% ዕዳ የነበረው የውጭ ዕዳው በጣም ከፍተኛ የነበረው በዚያ ምክንያት እነ ህዳሴ ከአሶሳ አካባቢ ከቤኒሻንጉል የመጣች ሰዎች እንደምታውቁት ህዳሴ 1 ሊትር ውሃ መያዝ አልቻለም። ስራው በሚፈልገው ልክ አይደለም ብቻ ሳይሆን የማለቅ ተስፋም አልነበረው። ኮይሻም ሌላው ሁለተኛ ትልቁ ግድብ እንዲሁ ቆሟል። መንገዶች፣ ድልድዮች፣ ጤና ኬላዎች፣ ትምህርት ቤቶች በጣም ብዙ ተስፋ የተሰጣቸው የተጣለባቸው ቃል የተገቡ ጉዳዮች በጅምር የቀሩበት ሁኔታ የነበረው። ከለውጡ በኋላ መገንዘብ ያለብን ነገር አንደኛ ኢትዮጵያ እንደ ሀገር በዓለም ላይ ፈጣን እድገት እያመጡ ካሉ እጅግ ጥቂት ሀገራት አንዷ ነች ኢትዮጵያ። ይሄ ዓለም ሁሉ የመሰከረው በዓለም ላይ በአፍሪካ አይደለም። ጥቂት እድገት እያመጡ ካሉ ሀገራት እና ከፍተኛ እድገት እያመጡ ካሉ ሀገራት አንዷ ኢትዮጵያ ናት። እድገት እያመጣች ያለች ሀገር ናት ኢትዮጵያ ሲባል ድህነት የሚባል የሚታይባት ሀገር አይደለችም ማለት አይደለም። ጅማሯ ተስፋ ሰጪ ነው። በዚሁ ከቀጠለ ወደፊት ከድህነት ልንገላገል የሚያስችል ተስፋ አለ ማለት ነው። ለምሳሌ ሁለቱ ትላልቅ ግድቦች ሌሎች የኢነርጂ ፕሮጀክቶች ጨምሮ ዛሬ የኢትዮጵያ መብራት ኃይል ወደ 350 ቢሊዮን ብር ፕሮጀክት አለ። በጣም ግዙፍ ፕሮጀክት ነው። መብራት አመረትን ማለት ቤታችን ደረሰ ማለት አይደለም። ማምረት ራሱን የቻለ ኢንቨስትመንት ይፈልጋል። የተመረተውን ከዚያ ወስዶ ዋና ቦታዎች ማድረስ ሌላ ኢንቨስትመንት ይፈልጋል። እዚያ ከደረሰም በኋላ በየቤቱ በየኢንዱስትሪው ማሰራጨት ሌላ ኢንቨስትመንት ያስፈልጋል። ሁሉንም አንድ ጊዜ ማድረግ ኢትዮጵያ አትችልም። በጣም ከፍተኛ የአቅም ውስንነት አላት። መንገድ ኢትዮጵያ ካሁን በኋላ ቢያንስ 150,000 200,000 ኪሎ ሜትር መንገድ መገንባት አለባት። ምን መንገድ አለ? ገና ነው የተጀመረ ያለው። ባለፉት 5 ዓመታት ቀድሞ የተጀመረውን ጨምሮ አሁን እየተሰራ ያለው ከግማሽ ትሪሊየን በላይ ቢሊዮን አይደለም፣ ከግማሽ ትሪሊየን በላይ ገንዘብ እየወጣ ያለው መንገድ ስራ ላይ ነው። ሶማሌ ክልል ምን መንገድ ነበረ ከለውጡ በፊት? ምን ያህል የጀመርነው? አሁን ቤኒሻንጉልም፣ ጋምቤላም፣ አፋርም፣ ኦሮሚያም፣ አማራም ቢኬድ እንደዚሁ አይነት ታሪክ አለ። ግን አንዱም ክልል እየተሰራ ነው በቂ ነው ብሎ የማያስብበት ዋናው ምክንያት ገና ጀመርን እንጂ ሶማሌ ገና 10,000 15,000 ኪሎ ሜትር ካልተሰራ በስተቀር ቅንጦት ሳይሆን ከወረዳ ከዞን መገናኘት አይችልም። ስለዚህ ጅምሩን ቢያየው ለማመስገን ግን አይበቃም። ገና ብዙ መስራት ይኖርብናል። በቴሌኮሙኒኬሽን እኛ ስንመጣ ለውጡ ሲመጣ ኢትዮጵያ አጠቃላይ የነበራት የሞባይል ተጠቃሚዎች 37 ሚሊዮን ገደማ ሰዎች ነበሩ። ሞባይል ያላቸው ሰዎች ዛሬ ከ75 ሚሊዮን በላይ ሰው ሞባይል አለው። በቃ አልበቃም። ምክንያቱም ከ100 ሚሊዮን በላይ ስለሆነ ህዝባችን ለሁሉ ሰው ማዳረስ አልቻለም። እድገት አለው ያው በእጥፍ
መንገድ በእጥፍ በነገራችን ላይ መብራት በሚመለከት በኋላ መጣበታለሁ። አሁን ኢትዮጵያ ትርፍ ነው የምታመርተው መብራት። ልክ አሁን በምግብ ራስን መቻል እንደምንችለው በመብራት በጄኔሬሽን በማምረት ትርፍ ሆኗል። ያመረትነውን ወደ የቤቱ ማድረስ ነው ፈተና የሆነብን። ምክንያቱም ኢንፍራስትራክቸሩ፣ ማስተራጫው፣ ትራንስፎርመሩ ገና ብዙ ኢንቨስትመንት ስለሚፈልግ የመንግስት ትኩረት የነበረው ማምረት ላይ ስለነበረ ምርቱ መስመር ሲይዝ ከተመረተ በኋላ መጠቀሙ ደግሞ ሌላ ፈተና ሆነ ማለት ነው። ይሄን በልኩ መገንዘብ ያስፈልጋል። በልኩ ካልተገነዘብን ልክ ከህዝቡ ጋር የማይገናኝ መንግስት ከዛፍ ላይ እንደወደቀ ቅጠል እንደሚደርቅ ሁሉ አጠቃላይ በአገር ደረጃ ያለው ሁኔታ የማያውቅ ህዝብም ሁኔታ ስለማይገነዘብ ከመንገድ ሊወጣ ይችላል። ከመንገድ ላለመውጣት ነው ምንድነው እየሆነ ያለው ከግድብ አንፃር፣ ከመብራት አንፃር፣ ከመንገድ አንፃር፣ ከቴሌኮም አንፃር፣ ከትምህርት ቤቶች ግንባታ አንፃር የሚለውን በውል መገንዘብ ያስፈልጋል። ቅድም ከተለያየ ክልል የመጣችሁ የሀገር ሽማግሌዎች ከዚህ ቀደም የነበረው የፖለቲካ ሐሳቤ አጋሮች በሚል በኢትዮጵያ ጉዳይ ላይ እኩል ለመነጋገር እኩል ለመወያየት መፍትሄ ለማበጀት የሚያስችል አልነበረም ብላችኋል። በሌላ መንገድ ደግሞ ታሪክ እንደሚያሳየው ኢትዮጵያ ስትወረር በጣሊያንም ይሁን ከዛ በኋላ ባሉ ውጊያዎች ሁላችን በከፍተኛ ቁጥር ተሳትፈን ዋጋ ከፍለን ያቆየነው ሀገር ነው ብላችኋል። ሁለቱም ትክክል ነው። ሌሎች በእናንተ ላይ የወሰኑት የእናንተ ደረጃ እንደተጠበቀ ሆኖ እናንተም ግን ዋጋችሁን ማወቅ አለባችሁ፣ ልካችሁን ማወቅ አለባችሁ፣ የሚገባችሁን ልክ ማወቅ አለባችሁ። ሌላ ሰው ሶማሊ እንደዚህ ነው፣ ሐረሪ እንደዚህ ነው ብሎ ስለናንተ እንዲናገር መፍቀድ ሳይሆን እናንተ የኢትዮጵያ አካል፣ የኢትዮጵያ ባለቤት፣ የኢትዮጵያ ጠባቂ መሆናችሁን አምናችሁ ሌላም ሰው ከናንተ ጋር እኩል ይነጋገራል እንጂ ግማሹ ባለቤት ሆኖ እናንተን ባዳ አድርጎ መናገር አይችልም። ተገቢ አይደለም። ይሄ ተገቢ አይደለም። እናንተ ድንበር የምትጠብቁ የኢትዮጵያን ወርቅ፣ የኢትዮጵያን ወሰን፣ የኢትዮጵያን ሕልውና የምትጠብቁ ሰዎች እዚህ አዲስ አበባ መጣችሁ መሃል ሀገር ስንት ነው ዋጋችን ብላችሁ ስትጠይቁ ዋጋችሁን የሚገነዘብ ሰው ነው ልካችሁን የሚተምነው። ብልጽግና ዋጋችሁን ስለሚገነዘብ ነው ከእንግዲህ በኋላ ባለቤትና ጎረቤት አይሰራም፣ ድንበር ጠባቂውም መሃል ጠባቂውም በጋራ እየተወያየ የሚያጸናው አገር ነው የሚያስፈልገው ብሎ ቅድም አባቴ እንዳነሱት የዛሬ 4-5 ዓመት ገደማ በንግግር ደረጃ የነበረው ዛሬ እንደምታዩት የትናንትናው አጋር ዛሬ ምክትል ፕሬዝዳንት ሆኖ ስብሰባውን ከኛ ጋር እየመራ ነው ያለው። ንግግር ሳይሆን በተግባር ተቀይሮ የታየ ነገር። ዋጋችሁ ከፍ ያለ የሚያደርገው ዋጋችሁን የሚገነዘብ ሰው ጋር ደርሳችሁ ስትጠይቁ ነው። የማይገነዘብማ ያራክሳል። አሁን በእኛ ወገን ከእናንተ ጋር መመካከር ብዙ ጥቅም፣ ብዙ ትምህርት፣ ብዙ ጠቃሚ አቅጣጫ ይገኝበታል። የዚህ ሀገር ሕልውና የሚረጋገጠው እናንተ ሐሳባችሁ ሲደመጥ ነው፣ ስትሳተፉ ነው የሚል የጸና እምነት አለን። በዚሁ እንቀጥላለን። ይሄ እንደተጠበቀ ሆኖ ከሶማሌ ክልል አንጻር ከተነሱ ዋና ዋና ጥያቄዎች አንደኛው ድሮ እኛ እንዳንገነጠል ትሰጉ ነበር፣ አሁን እኛ እየሰጋን ነው፣ ሀገራችን እንዳትበትኗት፣ እንዳታፈርሱ፣ የኢትዮጵያን አንድነት መጠበቅ እንዳይሳናችሁ የሚል ኮንሰርን ተነስቷል። በጣም ጥሩ አባባል ነው። ነገር ግን ኢትዮጵያ። ኢትዮጵያ እንድትፈርስ የሚፈልጉ በጣም ብዙ ኃይሎች አሉ።
ኢትዮጵያ እንድትባላ የሚፈልጉ ኃይሎች አሉ። የተወሰነ ተሳክቶላቸዋል። ማፍረስ ግን አይችሉም። ቢችሉማ አምናም አቻምናም የዛሬ 10ም 20 ዓመት ያፈርሷት ነበር። አይችሉም። ለምንድነው ኢትዮጵያ ላይ ጠላቶቻችን የሚረባረቡት ያላችሁ እንደሆነ ተስፋ ስላላት። የሞተ ውሻ የሚደበድብ ሰው የለም። ዱላ ይዞ የሚሄድ ሰው የሞተ ውሻ ካየ አይደበድብም። ሞቷላ ጥሎ ነው የሚያልፈው። የሚጮህ ውሻ፣ ህይወት ያለው ውሻ፣ ምናልባት ሊናከስ ይችላል የሚባል ውሻ ካለ ግን ሰው ዱላ ያሳርፍበታል። በእኛ ላይ ዱላ እያረፈ ያለው ሩህ አላቸው፣ ተስፋ አላቸው፣ ድንገት ሊናከሱ ይችላሉ፣ አሁን ቶሎ ካልቀጨናቸው ከሚል እሳቤ። ዋናው ዓላማ ግን ማፍረስ ነው። በሁሉም ሞክረዋል። ተበድያለሁ፣ ችግር አለብኝ፣ እንደፈለኩ መንቀሳቀስ መስራት አልቻልኩም የሚሉ ሰዎች ወይም በዘር ስም ወይም በእምነት ስም እንዲመጡ ይደረጋል። ሁለቱም ዋጋ ያስከፍላሉ። ሁለቱም ኪሳራ አላቸው። የትኛው ሙከራ ግን ኢትዮጵያን ማፍረስ አይችልም። ኢትዮጵያውያን ሀገራቸውን ስለሚወዱና የመጨረሻው የቁርጥ ጉዳይ ከመጣ ህይወታቸውን ገብረውም ቢሆን እንደ አባቶቻቸው ሀገር ስለሚያስቀጥሉ ኢትዮጵያን የማፍረስ ፕሮጀክት አይሳካም። ከልማት አንፃር መንገድ በሶማሌ ክልል ተነስቷል። በጣም በስፋት ብዙ መንገድ ጀምረናል። አብዛኛው ጥሩ እየሄደ ነው። አቴንሽን የሚፈልጉ መንገዶች አሉ። በቅርቡ መተን ገምገመናል። ፕሬዝዳንት ሙስጠፌም በዝርዝር አቅርቧቸዋል። አስፈላጊውን ትኩረት ሰጥተን የኢትዮጵያ አቅም በፈቀደ መጠን ደረጃ በደረጃ የጀመርናቸውን ስራዎች እየጨረስን የህዝቦቻችን ጥያቄ እንመልሳለን። አንድ መስተካከል ያለበት ነገር ስብሰባ እዚህ ስንመጣ መንገድ ይዘን እንመለሳለን፣ ኤርፖርት ይዘን እንመለሳለን፣ ውሃ ይዘን እንመለሳለን ብላችሁ ካሰባችሁ ስህተት ነው። ይሄ ውይይት ነው። ሐሳቦቹ ይያዙና ገንዘብ ሚኒስትሩም እዚህ ስላሉ የኢትዮጵያ አቅም በፈቀደ መጠን እቅድ ውስጥ ገብቶ በጀት ውስጥ ገብቶ ነው የሚሰራው እንጂ ሰው ሲጠይቅ እየታፈሰ የሚሰጥ ነገር የለም። እንደዛ አይነት አቅም ኢትዮጵያ የላትም። አሁን እዚህ የተነሳውን ጥያቄ ብቻ ለመመለስ፣ የሐረር ውሃ ለመመለስ፣ የጋምቤላ ውሃ ለመመለስ፣ የሐረር ኤርፖርት ለመመለስ ቢሊየንስ ያስፈልጋል። ይሄን ዝም ብሎ ስብሰባ ላይ መወሰን የሚችል መሪ ኢትዮጵያ እስካሁን አልፈጠረችም። ቃል የሚገባ ሊፈጠር ይችላል። የገባውን የሚሰራ ግን ሊፈጠር አይችልም። ምክንያቱም ውስን ሀብት ነው ያለው። ያን ውስን ሀብት በእቅድ በፕራዮሪቲ ደረጃ እያወጡ በቅደም ተከተል ካልፈጸሙት በስተቀረ የሚነሳን ነገር ሁሉ ምላሽ አስቸጋሪ ነው። ቢያንስ እኔ እንደዛ አላደርግም። የማልሰራውን ነገር ቃል አልገባላችሁ። ጥያቄያችሁን ሰምቻለሁ፣ እንማከረበታለን። ደረጃ በደረጃ አቅም በፈቀደ መጠን እንመልሳለን። ለምሳሌ ሶማሌ ግብርና 10 ሚሊዮን ሄክታር ሊታረስ የሚችል መሬት ሶማሌ ያለው 10 ሚሊዮን ሄክታር ማለት ኢትዮጵያ ዛሬ የምታመርተው እንደ ሀገር 23 ሚሊዮን ነው። ግማሽ የሚጠጋው አቅም ሶማሌ ክልል አለ። ያ መሬት ነው፣ ፖቴንሻል ነው፣ ውሃ ይፈልጋል። ሶማሌ ክልል 4 በጣም ትላልቅ ወንዞች አሉ። ያን ፖቴንሻል ነው። ያን ገድቦ ካናል ሰርቶ ትራክተር ሰርቶ 10 ሚሊዮን ማልማት ግን በትውልድ ቅብብሎች የሚፈጸም ጉዳይ ነው እንጂ ስላለ ቦታው ስላለ ዛሬ የሚለማ ጉዳይ አይደለም። ቦታው እንዳለ ማወቃችን ትልቅ ነገር ነው። ቦታው እንዳለ አውቀን መጀመራችን ትልቅ ነገር ነው። አሟልተን መጠቀም ግን ጊዜ ይወስዳል። ከተማ በሚመለከት እውነት ለመናገር ጅጅጋ ባለፉት 5 ዓመታት ያመጣው እድገትና ለውጥ አዲስ አበባ ካየነው እድገትና ለውጥ የሚለይ አይደለም። ጅጅጋ ያለው አንድ ጥሩ ነገር ምንድነው? ግለሰቦችን ቤት ሲሰሩ ንጹህ ቤት ይሰራሉ።
ጅጅጋ ምንድነው ችግር ያለው? ምርጥ ቪላ የሰራ ሰው ሂዱና ስትመለሱ ምርጥ ቆንጆ የሰርቶ 2 ዛፍ አይተክልም። ግድግዳ ብቻ አጥር ምን ያደርጋል? ያ ሁሉ ቆንጆ ቤት ረጃጅም አጥር ብቻ ከሆነ ዋጋ የለውም። ረጃጅም ዛፍ ነው የሚያስፈልገው። አካባቢው ዛፍ ይተከልበት ሊያምር ይችላል። ለምሳሌ ወደ ፕሬዝዳንት ቢሮ አካባቢ ያለው ግሪን የሆነው አካባቢ ዘሆል ጅጅጋ እንደዛ ቢሆን ቆንጆ ነው፣ ደግሞ ይቻላል። ሙከራዎቹ ግን በጣም ተስፋ ሰጪ ናቸው። ጅጅጋ እያደገ ያለበት መንገድ ተስፋ ሰጪ ነው። ወደፊትም እንደሚቀጥል ተስፋ አለኝ። ይሄ በአንድ ቀን የሚሳካ አይደለም። ጅጅጋ ከተማ ውስጥ ብቻ ካልተሳሳትኩ በስተቀር ከ40 ኪሎ ሜትር ያላነሰ መንገድ ተሰርቷል። ከተማ ውስጥ ብቻ 40 ግን አይበቃም፣ 100 ያስፈልጋል፣ 200 ያስፈልጋል። 40ውን አድንቀን ተቀብለን 50 60 70 100 ደግሞ እንዲሆን እንሰራለን። የወሰድነውን ደብቀን ሌላ ከሆነ ግን የምንጠይቀው ያው ከዚህ ኪስ ወስዶ እዚህ መደበቅ ስለሆነ የናንተ ሀብት ስለሆነ ምንም እንደዚህ አይነት ጨዋታ አያስፈልገው። ጅማሮች አሉ፣ ብዙ ልንሰራ እንደሚያስፈልግ እኛም እናምናለን። ወሰን በሚመለከት ከአፋር አልፎ ከኦሮሚያ ችግሮች አሉ የተባለው ያው እዚህ ውስጥ ኡጋዞች አላችሁ። በአፋርና በሶማሊያ ያሉ ዑለማዎች፣ ሼኮች እናንተ በእድሜያችሁ ብዙ የምታውቁ ወንድማማች ህዝብ መሆኑን የምታውቁ አፋርና ሶማሊያ መሬት ችግር እንደሌለው የምታውቁ በምታምኑት እምነት በየቀኑ በምታረጉት ዱዓ አልሙስሊም አኩል ሙስሊም እያላችሁ ሶማሊያ አፋር ከገደለ ምን ዋጋ አለው? እስላም አይደላችሁ ማለት እኮ ነው። ስለዚህ ውጋዞች ተቀምጣችሁ ምንድነው እየሆነ ያለው? ሶማሌ የመሬት ችግር የለው፣ አፋር የመሬት ችግር የለው። አፋር እንዳለ ተነቅሎ ሶማሌ ክልል ቢሄድ ሶማሌ ይበቀዋል። ሶማሌ እንዳለ ተነቅሎ አፋር ክልል ቢሄድ ይበቀዋል። በጣም ሰፋፊ ቦታ ነው ያለው። ለምንድን ነው ለመሬት ብለን ሰው ምን ገለው የሚለውን ተወያይታችሁ ሙስጠፌና አወልን መክራችሁ እንዲተጋገዙ አድርጋችሁ መፍታት አለባችሁ። ይሄን ለመፍታት ስትሄዱ የሚያስፈልግ ድጋፍ ካለ የፌደራል መንግስት ሁሌም ከጎናችሁ ነው። ግን አንዳንዱን ጉዳይ ሼኮቹ፣ ጋዞች፣ ሀገር ሽማግሌዎች እኛን ምንፈታው ብላችሁ ኃላፊነት ካልወሰዳችሁ በስተቀር እንደተባለው ፖለቲከኞች፣ አጀንዳ ያላቸው ሰዎች ግጭት ይፈጥራሉ። ግጭት ካለ የክላሽ ንግድ አለ፣ ግጭት ካለ ዘረፋ አለ። ያ የሚጠቅመው ጥቂት ሰው ነው። እንደ ማህበረሰብ ሶማሌና አፋር የሚጠቅመው ሶማሌና ኦሮሞ የሚጠቅመው ተወያይቶ ተስማምቶ በጋራ ሀገር ማልማት ነው። እንግዲህ ተመልከቱ፣ ከሶማሌ ክልል የመጡ ሰዎች ሶማሊኛና ኦሮምኛ ይናገራሉ። ከቤኒሻንጉል የመጡ ሰዎች አማርኛ ይናገራሉ፣ ወይም በጉሙዝ ቋንቋ ይናገራሉ፣ ወይ በኦሮምኛ ይናገራሉ። ከሐረርም እንደዚሁ። ይሄ የሚያሳየው ህዝቡ አብሮ በመኖር በባህል በቋንቋ ተሳስሯል ማለት ነው። ይሄን ነገር ነው ማሳደግ ያለብን። የሚጠቅመን ይሄ ነው። ከዚህ ውጭ ያለው እሳቤ እንደ ሀገር የማይጠቅምም በእናንተ አካባቢም በተነሳው ጉዳይ ጠቃሚ አይሆንም። በተለይ ምስራቅ አካባቢ ያላችሁ ሰዎች የምስራቅ ሰው ይናገራል እንጂ ቂም አይዝም። የምስራቅ ሰው የሚሰማውን ስሜት አይደብቅም። ምስራቆች ቂም ያቆሽሻል ብሎ ያስባሉ። አፍ ያቆሽሻል፣ ልብ ያቆሽሻል፣ ቂም መጥፎ ነው ብሎ ያምናሉ። ቂም ትተን በሰላም በንግግር ችግሮቻችንን መፍታት እንዳለብን ብናስብ ጠቃሚ ይሆናል። ከጠረፍ ንግድ ጋር ተያይዞ በሶማሌም በቤኒሻንጉል ተነስቷል። ኖት ይዘናል፣ ተወያይተንበት ምን ማድረግ እንዳለብን የተጠና ምላሽ መመለስ ይሻላል ዝም ብለን ከምንናገር። ጥያቄያችሁ ተቀብለናል፣ እንዴት ይፈታ ነው የሚያዋጣው የሚለውን ማየት ነው። እዛ ውስጥ ብዙ ሌብነት እንዳለ እናንተ ማወቅ አለባችሁ። ከበርበራ ጅጅጋ ብቻ አይደለም ይመጣው። ከበርበራ ጅጅጋ ይባልና ድሬዳዋ ይመጣል፣ አዲስ አበባ ይመጣል። እና ቀረጥ ከሌለ ደግሞ አገር ማደግ ስለማይችል እንዴት አድርገን ነው የምናስማማው ይሄን ጉዳይ የሚለውን አጥንተን ብንመልስላችሁ መልካም ይሆናል። ዝም ብዬ የማይፈጸም ነገር እንዳልናገር በሚል ነው።
በድምሩ ሶማሌ ክልል በቅርቡ በነበረኝ ጉብኝት በጣም ደስተኛ ሆኜ ነው የመጣሁት። በእርሻ ተሰምቶ የማይታወቅ ነገር ነው ሶማሌ የተሰማ ያለው። በአርባናይዜሽንም እንደዚሁ ነው። ተቋም ግንባታ ላይም በጣም ተስፋ ሰጪ ነገር ነው ያለው። የክልሉን አመራር መደገፍ ያስፈልጋል። የሶማሌ ክልል ህዝብ አንድ ሆኖ መንግስቱን ማጠናከር አለበት። ያ ሲሆን ጥቅሙ ይበልጥ እየጎላ እየሰፋ ይሄዳል የሚል እምነት አለኝ። አፋር በሚመለከት ብዙ ጉዳዮች ተነስተዋል። በተለይ ግድብ ከአዋሽ ውሃ ጋር ተያይዞ 6 ሰዓት ተነስተን ሌሊት ጨለማ ላይ ብናፈጥ፣ ጨለማ ላይ ብንጮህ፣ ጨለማ ላይ ብንቆጣ 12 ሰዓት እስከሚሆን ድረስ አይነጋም። ጨለማን የሚያነጋው ወቅት ነው፣ ጊዜ ነው እንጂ ማፍጠት አይደለም፣ ቁጣ አይደለም፣ ጩኸት አይደለም። ሁሉ ነገር ጊዜ አለው። ሁሉ ወቅት አለው። ወቅት መጠበቅ ያስፈልጋል፣ ጊዜ መጠበቅ ያስፈልጋል። የሚቸግርን ነገር የከፋን ነገር ብቻ በማየት ልማት አናመጣም። ችግር አለ፣ ሊሰራ ይገባል። ግን ችግር ብቻ በማየት መፍትሄ አናመጣም። በአፋር ክልል ዛሬ የተጀመሩና እየተጀመሩ ያሉ ቢያንስ ከ10 ቢሊዮን ብር በላይ የግድብ ፕሮጀክቶች አሉ። 1 ከሰም፣ 2 ተንዳሆ፣ 3 ሚድል አዋሽ፣ 4ኛው ሎጊያ ነው። የእዋ ወረዳ የሚሰራው ጥናት ተጠናቋል። አጋጣሚ ሆኖ ይሄንን ስራ የምትመራው የእናንተ ልጅ ናት፣ አይሻ ነች። ከግድብ ጋር ተያይዞ ያለው ከዚህ ቀደም የተሰራው አሁን እየተሰራ ያለው አፋር ጋር ያለው ችግር ምንድነው? ክረምት ሲሆን አዋሽ በጣም ጉልበተኛ ስለሆነ ካናሎች ያፈርሳል፣ ደለል ይሞላል። አፋር ዝቅተኛ ቦታ ነው። አዋሽ የሚነሳው ከዚህ ነው፣ ከመሃል ከከፍተኛ ቦታ ደለል እየያዘ ሄዶ በደለል የተሞላ ግድብ ካናል ስለሚያፈርስ አንዳንዴም ከዛ አልፎ የሰው መንደር ስለሚጎዳ ለረጅም ጊዜ ስንቸገር ነበር። አምናና ዘንድሮ ሰፋፊ ስራ እየሰራን ቆይተናል። በጣም ተስፋ ሰጪ ጅምሮች ነው አፋር ክልል ያሉት። ከግድብ አንጻር አፋር ላይ የተመረተ ያለ ቲማቲም፣ የተመረተ ያለ ሽንኩርት፣ አፋር ይሄንን አልহামዱሊላህ ካላለ ማን ነው የሚለው? የት ነበር ትናንትና? ትናንትና አፋር ውስጥ እንደዚህ አይነት ነገር ነበር እንዴ? ስንዴው ተውት፣ ጤፍስ፣ ፍሩትስ በቂ ነው ወይ? አይደለም። እኛ የምንፈልገው አፋር ኢትዮጵያን መግቦ መሸጥ ሲጀምር ነው። ለዛ ደግሞ በቂ አቅም አለው። አጀማመራችሁ ግን በጣም ጥሩ ነው። የአፋር አጀማመር በጣም ጥሩ ነው። ይሄንን ማጠናከር አለብን በሚል ካላየን በስተቀር ጨለማውን ብቻ እያየን በማየታችን ብርታት ብርሃን ብንጠብቅ አይመጣም። ወቅት አለው። የሆነ ያለውን ነገር ተገንዝበን የጎደለውን ደግሞ በሚያይ መንገድ መሄድ ያስፈልጋል። ኢንዱስትሪያል ፓርክ በቅርብ ነው ሰመራ የገነባ ነው። የመንግስት ብቻ ሳይሆን የግል ኢንዱስትሪ ፓርክም በጣም ተስፋ ሰጪ በሆነ መንገድ እንቅስቃሴዎች አሉ። ከዚያ በላይ እንዲፋጠን በደንብ እንሰራለን። አፋር በእርግጠኝነት ኢትዮጵያ ውስጥ ከሚለወጡ ራሳቸውን ከሚመግቡ ጠግበው ከሚያግዙ ክልሎች አንዱ ይሆናል። ጥያቄ የለውም ይሄ። ምክንያቱም ብዙ ሀብት አለው። ራሱን አብልቶ ሌሎች ወገኖቹን ከሀገር ውጭም በምስራቅ አፍሪካ ማገዝ ወደሚችልበት ደረጃ ይሸጋገራል። ዛሬ አይሆንም። እኛ ዛሬ መሰረት እንጥላለን፣ ልጆቻችን ደግሞ ወደዛ ያድጋሉ። በዛ ሐሳቤ ካልታየ በስተቀረ የሚጋነኑ ነገሮች የያዝነውን ነገር እንዳያጠፉብን ጥንቃቄ ያስፈልጋል። ሁሉ ነገር በሚዛን፣ ሁሉ ነገር በልክ ነው መሆን ያለበት። ለምሳሌ የተፈናቀሉ ሰዎች የሰሜን ጦርነት ሲጀመር ለዛ አጎራባች የሆኑ ዞኖች መፈናቀል አጋጥሟል። አፋር ክልል ትክክል ነው። መፈናቀል ነበር። የሞቱ ሰዎች አሉ። የጠፋ ሀብት አለ። አፋር ተጎጂ ነበር በሂደቱ። ከነዛ ከተፈናቀሉ ሰዎች ግን ካላጋነንኩ 95% በላይ ተመልሷል። አሁን መነጋገር ያለብን ቢመለስም ማገዝ ያስፈልጋል፣ መቋቋም አለበት። ተመልሶ እንዳይፈናቀል ድጋፍ ያስፈልገዋል። ትክክል ነው። ልክ ሌላ ቦታ ፌስቡክ የምንሰማው አይነት ንግግር ግን ጥሩ አይደለም። ይሄ ፋክት ነው።
ከአፋር የመጣችሁ ሰዎች ታውቁታላችሁ ብዬ ነው ጉዳዩ። ድጋፍ ያስፈልጋል። ድርቅ በሚመለከትም አምና ክረምት ላይ በቂ ዝናብ ያልዘነበባቸው አካባቢዎች አሉ። እንደሚባለው በድርቅ ምክንያት ሰው የሚሞትበት ሁኔታ ኢትዮጵያ ውስጥ አሁን ብዙ የለም። ድርቅ ግን ችግር አለ በየቦታው። አምና ቦረና ነበረ፣ ሶማሌ ክልል ነበረ፣ ዘንድሮ አፋር፣ ትግራይ አካባቢ እንዲህ እያለ ይቀጥላል። ግን አጠቃላይ ኢትዮጵያ ያላት አቅም የሚቀር ነገር ይቀራል እንጂ ለሰው ስንዴ አቅርበን በቆሎ አቅርበን እንዳይሞት ማድረግ እንችላለን። አቅሙ ስላለን ችግሩ እየታየ የሚፈታ ይሆናል። በከፍተኛ ደረጃ ሰክተን የምንጨነቅበት አይደለም። ፋክቱን ብቻ ማወቅ፣ ማጥናት፣ የሚያስፈልገውን ድጋፍ ማድረግ። በድጋፍ መኖር ግን አይቻልም። ሁልጊዜ ኢትዮጵያ እየለመነች፣ አፋር እየለመነ፣ ኦሮሚያ እየለመነ ነፃ ሀገር መሆን አይቻልም። አጋር አይደላችሁም ባለቤት ናችሁ ማለት ለማኝ አይደላችሁም ሰርታችሁ ታመርታላችሁ ማለት ነው። አቅሙ ስላለ እንጂ በልመና ላይ ቤዝ ያደረገ እንቅስቃሴ ከሆነ እንጎዳለን። ዓለም ይፈልገው እናመርታለን ስንል አይደለም፣ እርቦናል ስንል ነው። ጠብ እያደረገ ሊገዛን ስለሚፈልግ እኛ ደግሞ አልነቃንም። አምርተን መብላት ሲገባን ለምነን ባሪያ መሆንን እንደ ጥሩ ነገር እናያለን። አፋሮች አንድ አባባል አላቸው። እንደ ፀሐይ ለማብራት እንደ ፀሐይ ማቃጠል አለብህ ይላሉ። ሙቀት ስላለ አፋር አካባቢ ብርሃንም ፈልገህ ሙቀት ጠልተህ አይሆንም ማለት ነው። ብርሃን ከፈለክ ሙቀት አለ። ብርሃኑን ተጠቅመህ ከሙቀት ደግሞ የምትድንበት አሰራር አለው አፋር ራሱ። እንዴት ሙቀት እንደሚከላከል፣ መቼ እንደሚወጣ፣ መቼ እንደሚቀመጥ፣ በስንት ሰዓት እንደሚሰራ ያውቃል። ቢኮዝ ብርሃንና ሙቀት አብሮ ስለሚመጡ መስራት፣ ራስን መመገብ፣ ከልመና መውጣት ነፃ የለውም። እንደ ፀሐይ ካላቃጠለ ብርሃን የለም። ካልተደከመ ልማት የለም። ካልተደከመ ራስን በራስ መመገብ መቻል አይታሰብም። ድካሙን ባላንስ አድርጎ መሄድ ያስፈልጋል። የመጨረሻው ህግ በሌለበት ስርዓት በሌለበት ጊዜ ሰዎች ኖረዋል ኢትዮጵያ ውስጥ ለተባለው እውነት ነው። ኖረዋል፣ ደግሞም አልኖሩም። ከኖሩ እኮ ፋውንዴሽን አለ ማለት ነው፣ መሰረት አለ ማለት። የት አለ ታዲያ? ለምን እኛ ስለራብ እናወራለን? ያኔ ፌስቡክ ስለሌለና ስለማይነገር ሁሉ ነገር ስሙዝ ነበር ማለት አይቻልም። ለምሳሌ የዛሬ 40 ዓመት 45 ዓመት አዲስ አበባ ውስጥ መንቀሳቀስ አይቻልም። ቀይ ሽብርና ነጭ ሽብር ስላለ አንድ ሰው ከወጣ መመለሱ እርግጠኛ አልነበረም። የዛሬ 45 ዓመት ግን ደግነቱ ፌስቡክ አልነበረም። ችግር አሁን የተፈጠረ ሳይሆን በውስጣችን የነበረ ባኮረፍን ቁጥር ዱላ፣ ባኮረፍን ቁጥር ከዘራ፣ ባኮረፍን ቁጥር ክላሽ ማንሳት ውስጣችን የነበረ በሽታ ነው። አዲስ አይደለም። ከየት ይመጣል አሁን? በሌላ መንገድ ህግ በሌለበት ነበር እንደ ኢትዮጵያ የነበረችው። ከክብረ ነገስት ጀምሮ እኮ ህግ አለ። የአሁኑ መንግስት የአሁኑ ፖፑሌሽን የለም። ሰውየው ሙስሊም ከሆነ ህግ አለው። ቢያንስ የሰው ሀቅ እንዳትነካ፣ የጎረቤት ሀቅ ጠብቅ፣ ካረድክ አንድ እግሩ ለጎረቤት ስጥ፣ አካፍል፣ ስትበላም በጋራ ብላ፣ ስትሰግድም ጀማዓ ስገድ። ለብቻ ጥሩ አይደለም። አረፋ ከሆነም አርደህ ለድሃ ሳታካፍል ይዘህ አትግባ። ህግ ነው እኮ ይሄ፣ ህግ ነው። እንደኛውን ህገ መንግስት አንቀጽ 1 አንቀጽ 2 አልተባለም እንጂ ህግ ነው። እና ሰው ያምናል፣ ያርዳል፣ ያካፍላል፣ ካለው ይሰጣል፣ በሽተኛ ይጠይቃል፣ ሲሞት ይቀብራል። ይሄ ህግ ስለነበረ አብዛኛው ተስማምቶ በፍቅር ኖሯል። ችግር የለም ማለት ግን አይደለም። ችግር ነበረ። አሁን የሚሻለው ምንድነው ያላችሁ እንደሆነ ሙስሊሞች ሙስሊም ሁኑ፣
ሙስሊም ከሆናችሁ በቂ ነው። ክርስቲያኖች ክርስቲያኑ ነው። ክርስቲያን ከሆናችሁ በቂ ነው። ክርስቲያን ግደል አይል፣ ሙስሊም ግደል አይልም። ስረቅ አይልም፣ ሁለቱም ስረቅ አይልም። የሰው ሐቅ ውሰድ አይልም። የምታውቁት ነው። ሰው እስላም ለመባል ጣቂያ ያደርጋል፣ ክርስቲያን ለመባል የሆነ ነገር ያደርጋል። ግን አይደለም። ቢሆን ኖሮ እንዴት ሶማሌና አፋር በጥይት ይገዳደላል? አይፈቅድማ። እስልምና አይፈቅድም። እሱ ሰው ራሱን መሆን ቢችል አብዛኛው ችግር ይፈታል። አሁን ያለንበት ፈተናም በዚሁ አግባብ ቢታይ ጥሩ ይሆናል። ሀረሪ ባብሌ በሚመለከት በሪፈረንደም መደረጉን አስታውሳለሁ። ባብሌ አካባቢ በዚህኛውም ክልል ሰው አለ ላላችሁ ትክክል ነው። ባብሌ ብቻ እኮ አይደለም። ሶማሊያ ውስጥ አለ፣ ጅቡቲ አለ፣ ኬንያ አለ፣ ኢትዮጵያ አለ። ሶማሊያን ሰብስብ ብለን ኢንተርናሽናል ቦርደር አናፈርስም። ኦሮሞ ኬንያ አለ፣ ኢትዮጵያ አለ። አኟ ኑዌር በዛ ሳይድ በዚህ ሳይድ አሉ። ትግራይ በዛ በዚህ ሳይድ አሉ። ኢንተርናሽናል ቦርደር አርቲፊሻል ስለሆነ ህዝቦች ከፍሏል። የኛም በሀገር ውስጥ ያለው ቦርደር ወይም ወሰን የተሟላ አይደለም። ችግር አለበት እና አልፎ አልፎ የወሰን ጥያቄ በሶማሌና በኦሮሚያ፣ በሶማሌና በአፋር፣ በትግራይና በአማራ፣ በቤኒሻንጉልና በአማራ ሁሌ ይነሳል። መፍትሄው ምንድነው? ለወሰን ጉዳይ ብለን አንገዳደል። ጥያቄው ይኑር፣ እንወያይ፣ እንነጋገር፣ በህግ እንፍታ። በህግ እንፍታን ከተማመን ችግሩ ይቀላል። አለበለዚያ ሁሌ ጥያቄ አለ። እዚህ አዲስ አበባ ውስጥ አንዱ ክፍለ ከተማ ከአንዱ ጥያቄ አለ። ኦሮሚያ ውስጥ አዳማ ከምስራቅ ሸዋ ዞን ጥያቄ አለው። ውጊያን ቀንሰን በንግግር በውይይት ህግ እያበጀን ብንሄድ አብዛኛው ይፈታል ካላችሁ እውነት ነው። የኛ ችግር ግን ለወሰን ጥያቄ፣ ለመሬት ጥያቄ ወደ ክላሽ መሄዳችን ነው። እሱ መስተካከል አለበትና ባብሌ ሪፈረንደም መወሰናቸውን አስታውሳለሁ። ከዳካታ ጋር ተያይዞ ዝሆን ድንጋይ ለተባለው በጣም እውነት ነው። ምስራቅ ለቱሪስት የሚመች ብዙ ነገር አለው። ሐረር ከተማ በጣም ብዙ ነገር አለ። ምስራቅ ሐረርጌ በጣም ብዙ ነገር አለ። ሶማሊያም በጣም ብዙ ነገር አለ። ሶማሌ ክልል በቅርቡ ጅጅጋ አካባቢ በገበታ ለሀገር የጀመርነው ለትውልድ የጀመርነው ፕሮጀክት አለ። ያ ወደፊት እየሰፋ ሲሄድ ይሰፋል ብዬ አስባለሁ። ዝሆንም አለ፣ አንበሳም አለ፣ የሜዳ አህያም አለ፣ ካናሎችም አሉ። ራሱ የሐረር ከተማም በጣም ውብ የሚጎበኝ ስፍራ ነው እና ምን ጥያቄ የለውም። ብዙ ነገር አለ በየቦታው። ግን ደረጃ በደረጃ አቅም ሲፈቅድ እየፈታን እንደምንሄድ ቢታሰብ ጥሩ ነው። እዚሁ ጋር ተያይዞ የሂጅራ ሙዚየም ቢኖር ለተባለው ትክክለኛ ሐሳብ ነው። ኢትዮጵያ የመጀመሪያው ሂጅራ የተደረገበት ሀገር ነው። ይሄ ትልቅ ታሪክ ነው። ለሁሉ ሙስሊም ማስተማሪያ መሆን አለበት። በርግጥ ነጃሺ ላይ የተወሰነ ስራ አለ፣ የተሰራ ስራ አለ፣ ሰዎችም ያዩታል። ከዛ በላይ ግን አቅም በፈቀደ መጠን ወደፊት በየቦታው መኖር አለበት። ለምሳሌ በቁርአን ላይ ስንት አያ ውስጥ ነው ኢትዮጵያ የተባለው ሀበሽ የተባለው የሚለው ጉዳይ በናሽናል ሙዚየም ቢቀመጥ ሙስሊሙን ሀገርና ኢትዮጵያን ያቀራርባል። ኢትዮጵያ ውስጥ ሙስሊም እንደሌለ የሚያስቡ ሀገራት እና እንደ ጥላት የሚያስቡ ሀገራት ወንድም እንዳላቸው ይገባቸዋል። ባይብል ውስጥ የተጠቀሰውን ብናስቀምጥ ክርስቲያን ሀገራት እንደዛ ያስባሉ። እኛ አድቫንቴጅ አለን ሁለቱም ስላለ። መጽሐፍ ቅዱስ ላይ ቁርአን ላይ ኢትዮጵያ ተጠቅሳለች ትልቅ ሀገር ስለነበረች። ያንን እንደ ትርፍ እንደ ክብር እንደ መጎብኛ ከወሰድነው ጥቅም እንጂ ጉዳት የለውም። ወደፊት እነዚህ ጉዳዮች እየታዩ ምላሽ እንደሚያገኙ ተስፋ አደርጋለሁ። ውሃ በሚመለከት የሐረር ከተማ ውሃ ችግር ይታወቃል። ከዚህ ቀደም ተነስቷል። ኤረር ወንዝ ላይ ጥናት ስናደርግ እንደነበር ታውቃላችሁ። አሁን ጥናቱ እያለቀ ስለሆነ መፍትሄ ያገኛል ብዬ አስባለሁ። ኤረር ወንዙ ወጣ ብሎ ነው ግድቡ የሚሰራው፣ ግን
የተወሰነ ኪሎ ሜትር ወደ ሀረር ውሃ መውሰድ እንደሚቻል ጥናቱ ያመላክታል። ጅጅጋም እንደዛ ነው። ወጣ ብሎ ተሰርቶ ተቆፍሮ በ30 40 ኪሎ ሜትር ነው ወደ ጅጅጋ የሚወሰደው። ሀረርም እንደዛው እንደሚመለስ እርግጠኛ ነኝ። ጥናት ላይ ነበር። አሁን ጥናቱ እያለቀ ስለሆነ ወደፊት እየታየ ምላሽ ያገኛል። በምስራቅ በጣም እያደጉ ካሉ ከተሞች አንዷ ድሬዳዋ ናት። ኢንዱስትሪው ኢትዮጵያ ያላት ፍሪ ትሬድ ዞን ያለው እዛ ነው። በጣም ተስፋ ሰጪ እንቅስቃሴዎች አሉ። እሱን መልካስ ይዘን ያ ስመ ገናናዋን ከተማ እንዴት እናመጣለን የሚለውን ደግሞ በትብብር ማየት ያስፈልጋል። አዲስ አበባ ላይ ያያችኋቸው ስራዎች ማሳያ ናቸው። ብልጽግና ሐሳብ ሳይሆን በተግባር መስራት እንደሚችል ማሳያ ናቸው። እነዚህን ኦሮሚያም፣ አማራም፣ ትግራይም፣ አፋርም፣ ሶማሌም ካየ በኋላ ትምህርት መውሰድ አለበት። ኮፒ አይደለም ያደረገው። ትምህርት ወስዶ በራሱ ሁኔታ ደግሞ የራሱን መልክ የራሱን ቅርጽ የያዘ ነገር ይሰራል። ለዚያ የፌዴራል መንግስት ማገዝ ባለበት ነገር ሁሉ አብሮ ይቆማል። ዋናው የዚህ ስራ ባለቤት ግን ድሬዳዋ ከሆነ ድሬዳዋ ከተማ፣ ሀረር ከሆነ ሀረር ከተማ፣ ጅጅጋ ከሆነ ጅጅጋ ከተማ፣ ሶማሌ ክልል አይደለም፣ ጅጅጋ ከተማ ከተሞቹ ናቸው ይሄን ማድረግ ያለባቸው። ክልሎችም ፌዴራል መንግስትም ድጋፍ ያደርጋል። ጋምቤላ ድልድዩ ኢሉባቦርና ጋምቤላን የሚያገናኘው አኮቦን የሚያሸጋግረው የተሰራው በጣም የቆየ ነው የሚባለው ትክክል ነው። የቆየ ድልድይ ነው። ያ ድልድይ ችግር ካለበትና ተጨማሪ መፍትሄ የሚያስፈልገው ከሆነ ለሚመለከታቸው አካላት እንገልጻለን። ጥናት ይደረጋል። ማክሲመም ማድረግ የሚገባን ነገር እናደርጋለን። ግን ድልድይ ፈርሶ እንደምትቸገሩ ብዙ ባይታሰብ የህግ የበላይነት እና ልዩነት ባይታይ ያላችሁት በብሔር ስም መከፋፈል ኢትዮጵያ ውስጥ እንደ ፋሽን እንደ አዲስ መገለጫ ስለሆነ ጋምቤላም በዚህ ችግር ትቸገራለች። ከዚህ ለመውጣት እርሶ እንዳሉት መነጋገር፣ መወያየት እና አብሮ ከመሆን ውጪ መፍትሄ እንደሌለ ማመን። አኟ ብቻውን ጋምቤላ መያዝ አይችልም። ኑዌር ብቻውን ጋምቤላ መያዝ አይችልም። በጋራ ሆነን ነው የምናድገው። ጋምቤላ ሀብታም ነው። የወርቅ ሀገር ነው። የጫካ ሀገር ነው። የውሃ ሀገር ነው። ምን አጣ ጋምቤላ? ያን እንዴት እናልማ የሚለውን በጋራ ማሰብ ይፈልጋል። እኔ ጋምቤላን በደንብ ነው የማውቀው። ለምሳሌ ከዚህ ቀደም ወደ ዲማ ሲሄድ ከጅማ ሚዛን አድራለሁ። ከሚዛን ደግሞ ዲማ ቢያንስ ከግማሽ ቀን በላይ ይወስዳል። ጨፌ ነበር ታስታውሱ ከሆነ መንገድ አልነበር። አሁን ከጅማ ዲማ ለመሄድ ግማሽ ቀን ይበቃል። ምንም የለም ብለን ማሰብ አንችልም። ጋምቤላ በጣም የሚገርም ለውጥ ነው ያለው። ለምሳሌ ዲማ የዛሬ 20-30 ዓመት ትራዲሽናል ነበር ወርቅ የሚወጣው። አሁን ከትራዲሽናል መንገድ ተወጥቶ ፋብሪካ የወርቅ ፋብሪካ በቅርቡ የሚመረቅ ስራ እያጠናቀቀ እንደሆነ አውቃለሁ። ይሄ ትልቅ እድገት ነው። ጋምቤላ ግን ከዛ በላይ ለማደግ ፖቴንሻል አለው። በእርሻውም በማዕድኑም በብዙ መልኩ ጋምቤላ ማሳደግ የሚያስችል አቅም አለ። እንዴት እንስራበት የሚለውን አብረን ማየት ጠቃሚ ይሆናል። ድህነት እና ኋላ ቀርነት ነው ዋናው ችግር የተባለው ትክክል ነው። ጭንቅላት ነው ዋናው ደህንነት ጭንቅላት ነው። የጭንቅላት ደህንነት ስላለ ሰው ትንሽ ነገር ለማትረፍ ወንድሙን ይገላል። በጨለማ ጊዜ መብራት እንደሚያስፈልገው፣ ባትሪ እንደሚያስፈልገው፣ ኩራዝ እንደሚያስፈልገው፣ አምፖል እንደሚያስፈልገው ሁሉ በችግር ጊዜም ብልሃት ያስፈልጋል። አሁን ችግር አለ። ይህንን ችግር በስሜት በኃይል በጉልበት እንፍታካል አያዋጣም፣ አይቻልም። እንዴት ሰክነን ተመካክረን መፍትሄ እናበጃለን የሚለውን ደግሞ ማየት ያስፈልጋል። ያኔ የጭንቅላት ደህንነቱ ሲቀንስ ሰዎች ተመካክረው ተነጋግረው ችግራቸውን ለመፍታት እድል ያገኛሉ። እና ጋምቤላ ላይ በሚፈለገው ደረጃ ልማት መጥቷል ማለት አልችልም፣ ግን የሚያስደንቁ ጅማሮች አሉ። ያን እያጠናከሩ መሄድ ያስፈልጋል። ቤኒሻንጉል በመንገድ በተለይ ካማሽ አካባቢ የተነሳው ችግር ነው። በአማራና ኦሮሚያ በነበረው ችግር
ቤኒሻንጉል ጉዳት ደርሶበታል። ግን ደግሞ በኢትዮጵያ ውስጥ ዛሬ ቤኒሻንጉል ክልል ያለው ኢንቨስትመንት የትም የለም። ህዳሴ እኮ በጣም ብዙ ብር ነው። የኢትዮጵያ ውስጥ ያለው ኢንቨስትመንት ዋናው ሀብት የሚፈሰው ቤኒሻንጉል ክልል። ያ ሀብት በራሱ የሚጠራው በጣም ብዙ ነገር አለ። ሲያልቅ ያ ህዳሴ ከንግግር አልፎ የኢትዮጵያ ሁሉ ኩራት የሚሆንበት ሁኔታ እየተቃረበ ነው ያለው። ያ ሲሆን ብዙ ሀብት ይሰበስባል። ለምሳሌ የዛሬ 4-5 ዓመት በህዳሴ ምክንያት የተቀመጠ የተዘጋጀ ሌክ ቤኒሻንጉል የለም። አሁን ግን በኢትዮጵያ ትልቁ ሌክ ያለው ቤኒሻንጉል ነው። ከጣና ይበልጣል። ትልቁ ውሃ ክምችት ያለው ቤኒሻንጉል ነው። ይሄን ውሃ እንዴት ለቱሪዝም እናውላለን? ይሄን ውሃ ለመጠጥ እንዴት እናውላለን? ሌላ አሳይመንት ቢሆንም ያልነበረ ሌክ ግን በኢትዮጵያ ደረጃ አንደኛ ሌክ ተፈጥሯል። ከጣናም የሚበልጥ ማለት ነው። ይሄን ከግምት ማስገባት ጠቃሚ ይሆናል። ሰላም በሚመለከት እውነት ነው። ቤኒሻንጉል ታጥቀው የወጡ ወንድምና ልጆቻቸውን መክረው መልሰዋል፣ ሰላም አምጥተዋል። ይሄ በአማራ ክልል መደገም አለበት፣ በኦሮሚያ ክልል መደገም አለበት። ጋምቤላም ብዙ መልሷል፣ ቤኒሻንጉልም ብዙ መልሷል። ሶማሌም በንጽጽር የተሻለ ሰላም ነው ያለው። ይሄን ተማምረን ሁላችን ጋር እንዲሆን ማድረግ አለብን። ከኦሮሚያና ከአማራ ጋር ያለውን የኢንፍራስትራክቸር የንግድ ልውውጥ ማጠናከር ያስፈልጋል። ለዛ እየሰራን ስለሆነ ያው ተጠናክሮ ይቀጥላል። በአንድ በኩል ህግ እናስከብራለን፣ በሌላ በኩል ደግሞ ሰላም ሁልጊዜ ምርጫችን ፍላጎታችን ስለሆነ ሰላም ለሚፈልጉ ኃይሎች ባካችሁን በሰከነ መንገድ ተረጋግተን እንወያይ እንላለን። አሁንም ብዙ ነው እንትኑ ፍላጎቱ ከግራ ከቀኝ ብዙ ፍላጎት አለ። የትኛውም ፍላጎት ኢትዮጵያን ይጎዳል፣ መስራት የሚገባን ስራ እንዳንሰራ ያደርገናል እንጂ በኃይል ምንም አይነት ውጤት ኢትዮጵያ ውስጥ አይመጣም። ካሁን በኋላ ኢትዮጵያ ውስጥ የሚነሳው ኃይል ሁሉ ከኛ ኃይል አይበልጥም። ጊዜ ይወስዳል፣ ያጓትታል፣ ወንድሙን ይገላል፣ ወደ ጥፋት ያመራል። ካመስተቀረ በኃይል የሚገኝ አንድም ውጤት የለም። ሰዎች የኃይል እርምጃ ከመውሰዳቸው በፊት 10 ጊዜ ማሰብ አለባቸው። ይሄ ጉዳይ ያዋጣል አያዋጣም፣ ድል አለው ድል የለው፣ የት ድረስ ይወስደኛል ብሎ ማሰብ አለባቸው። ይሄ አያዋጣም። ወንድሞቻችን በሙሉ በሰሜን፣ በምዕራብ፣ በምስራቅ፣ በደቡብ ያሉት የምንመክረው በሰላም በንግግር በውይይት ብቻ ፍላጎቶቻችን ማሳካት አለብን። ቅጥረኛ መሆን የለብንም። ያም እየቀጠረን ክላሽ የሰጠን ወንድሞቻችን መንገል መሆን የለብንም የሚል ለሁሉም የሚሰራ መልእክት ነው። በድምሩ በነበረው ውይይት የያዝኳቸው ፖይንቶች አሉ። እንደ መንግስት እንደ ፓርቲ የምንወያይባቸውና የእቅዳችን አካል የምናደርጋቸው በነበረው ውይይት የብልጽግና ውሳኔ ትክክል መሆኑን እናንተ አጋሮች ሳትሆኑ ባለቤት መሆናችሁን ድጋሚ ያረጋገጠ መድረክ ነበር ዛሬ። በዚያ በጣም ደስተኛ ነኝ። በሌላ በኩል ግን ከጫፍ ጫፍ ያለን ሰዎች መገንዘብ ያለብን ነገር ስንት ነው ሲባል 2፣ ማን ያበዛዋል ሲባል ውሸት ነገር የሚያባዛ ቱል ነው። በጣም ብዙ ውሸት ነው ያለው በፖለቲካው፣ በዘሩ፣ በሃይማኖቱ፣ በጥቅሙ፣ በልማቱ ብዙ ውሸት ነው ያለው። ከዚህ ውሸት መጠበቅ ያስፈልጋል። እውነት የምንፈልግ ለእውነት የምንቆም ለወንድም የምንራራ በመስጠት የምናምን ቸርነት ያለን ሰዎች ከሆን ይሳካልናል። በውሸት በሴራ በመጠላለፍ አንዱን በመጉዳት አድቫንቴጅ መውሰድ ከሆነ ግን የኋላ ሁሉም ሰው የዘራውን ስለሚያጭድ በሰራነው ክፋት በሰራነው ተንኮል እና ጥፋት እኛ ብቻ ሳይሆን ልጆቻችን ዋጋ ስለሚከፍሉ መጠበቅ ያስፈልጋል። ከዚህ ጉዳይ የሀገር ሽማግሌዎች ማስተማር አለባችሁ። ወጣቶች ወደ ሰላም እንዲገቡ፣ ሼኮች፣ ቄሶች ማስተማር አለባችሁ። ሰላምን መናገር አለባችሁ። ከናንተ አፍ መደመጥ ያለበት ሰላም ነው፣ ፍቅር ነው፣ አንድነት ነው። ችግር እንኳን ቢኖር በውይይት እያመን በንግግር እያመን በምርጫ እያመን ስንሄድ ኢትዮጵያ ውስጥ ሰላም ብቻ ሳይሆን ፈጣን ልማት ይመጣል። አሁን ችግሩ ምንድነው? እኔ ነኝ የማቀው፣ እኔ ካልገዛው፣ እኔ ካልዘረፍኩ፣
እኔ ካልወሰንኩ የሚል እዛም 10ም 20ም 30ም ብዙ ነው ያለው። ይሄ ግን አይቻልም። እኔ አሁን ሶማሌን በቃ ከዛሬ ጀምሮ አጋሮች ናችሁ ብል ይቻላል? አለፈ ፋሽኑ እኮ አይቻልም። አፋር ከዛሬ ጀምሮ አጋር ነው ብል አይቻልም። እንኳን ካሁን በኋላ አጋር ሊሆን ትናንትና አጋር የሆነው ይቆጨዋል። አይሆንም። አሁን ያለውን ነባራዊ ሁኔታ ተገንዝበን ኢትዮጵያ ውስጥ ተከባብረን ተስማምተን ተወያይተን ካልሆነ በስተቀር አንዱ ላይ ጭኖ በጋራ መኖር አይቻልም። ይሄ ሀገር ያፈርሳል፣ ጥቅም የለውም የሚለውን ሁላችንም ብናምን ለዚያም ከልብ ብንሰራ ውጤት ይመጣል የሚል ሙሉ እምነት አለኝ። ሁሌ እንደምናገረው እኛ ብዙ ፈተናዎች አሉብን፣ ከውስጥም ከውጭም ከቅርብም ከሩቅም። ስራዎቻችን እንዳንሰራ የምናስባቸውን ጉዳዮች እንዳናሳካ የሚፍጨረጨሩ ኃይሎች ከግራ ከቀኝ አሉ። ይሄ ፈተና የራሱ የሆነ ጫና አለው። ነገር ግን እያንዳንዱ ፈተና እያስተማረን፣ እያንዳንዱ ፈተና እያጠናከረን፣ እያንዳንዱ ፈተና ሞር እያዘጋጀን እየሄደ ስለሆነ ከሰላም ከፍቅር ከአንድነት ውጭ ያለው አማራጭ ከጉዳት ውጪ ውጤት አያመጣም። ይሄን አምነን በጋራ ብንሰራ የበለጸገች ነፃ ሆና የነበረችና የምትቀጥል ልጆቻችን ምግብ ፍለጋ ስራ ፍለጋ የማይሰደዱባት የኩራት ምንጭ የሆነች ሀገር ለኛም ለልጆቻችንም ማስረከብ ስለምንችል በዚያ መንፈስና በትብብር መንፈስ አብረን እንድንሰራ አደራላችሁ ፈልጋለሁ። የኢትዮጵያ አንድነትና ብልጽግና ዋና አጀንዳችን ነው። ይሄን ለመጠበቅ መንግስታችን አበክሮ ይሰራል። ለህዝባችን ቃል የገባነውን ለማሳካት ቀን ከሌት እንተጋለን፣ ውጤትም እናመጣለን። በአዲስ አበባ የታየው ውሎ አድሮ በእያንዳንዱ ክልል በእያንዳንዱ ከተማ ይታያል፣ የጊዜ ጉዳይ ነው። ይሄን ለማድረግ በእኛ በኩል እንደ ፓርቲ እንደ መንግስት ጠንካራ አቋም ነው ያለን። የእናንተን ድጋፍ ትብብር ካገኘን እንደሚሳካ ሙሉ እምነት አለኝ። ስለመጣችሁ እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። በሌላ ጊዜ እስከምንገናኝ ሰላም ሁኑ።